መሃንነት ሲባል አብዛኛው ጊዜ ልክ እንዳልከው ሴቶች ላይ ነው የሚላከከው፣ ግን 35% በወንዶች ነው መንስኤው፣ 35% የሴቶች ነው፣ ተቀሪው የሁለቱም ነው። ዶክተር ምስራቅ ሰርቲፋይድ ሴክሹዋል ሄልዝ ኤክስፐርት እንዲሁም ደግሞ በማህበራዊ ሚዲያ ተጽዕኖ ፈጣሪ። በዋነኝነት 4 ምክንያት አለው ሴት ልጅ ኦርጋዝም ማፌክ የምታደርግበት። ምንድን ናቸው? አንደኛው ወንድየው እንዲህ ደስ እንዲለው ጀግናነት እንዲሰማው፣ ሁለተኛ ደግሞ ኢንሰኪውር ከሆነችና በራሷ ማትተማመን ከሆነ እኔ ይሄን ያህል ደቂቃ አንቺ ማጨርሽ ከሆነ ችግሩ ካንቺ ይህንን ሽሽት ፌክ ልታደርግ ትችላለች። ሶስተኛው ደግሞ በስነስርዓት እርካታ ላይ ለመድረስ የሚያግዛቸው ሴቶች አሉ። አራተኛው ደግሞ ከማህፀን የሚወጡ ፈሳሾች ጠረን ማሳከክ፣ እንደዚህ አይነት ከለሩ ካለ ቶሎ መታከም ያስፈልጋል። ከ35 ቀን በላይ ሁሉ ጊዜ እየቆየ የሚመጣ ከሆነ ሆርሞናል ኢምባላንስ ሊኖር ይችላል ብለን ሰስፔክት እናደርጋለን። የአሳ አይነት ሽታ ያለው የማህፀን ፈሳሽ ሊያመጣ የሚችለው ባክቴሪያል ቫጂኖሲስ ነው። በጣም መክሳት፣ ሎንግ ዲስታንስ የሚወጡ ሴቶች ኦር አንደር ዌይት ከሆኑ ምናምን ማርገዝ ይከብዳል። በቃ በተፈጥሮ ኔቸር ያስተካከለችው ነገር የወንድ ዘር ፍሬ ከሌላ የሰውነት አካሉ እዛ ጋር እንዲቀዘቅዝ አድርጋ በተፈጥሮ አንዳንድ ወንዶች ልክ ሲወለዱ አንዲሴንድድ ቴስቲክል የሚባል አንዱ የዘር ፍሬ ወይ ሁለቱም የዘር ፍሬ አለመውረድ፣ አንዳንድ ሰዎች ሳያስተውለው ረጅም ጊዜ ሊቆይ ይችላል። ከሆነ ጊዜ በኋላ ሲሰሙ ነው እንዴ ሁለት ነው እንዲናያላችሁ። ጂስፓት ማለት በስነስርዓት ልክ አንቴሪየር ዎል ማለትም ልክ የሴት ልጅ ብልት ውስጥ ከተገባ 3 ሴንቲሜትር ከላይ የመከርደድ አይነት እንትን ያለው ኤሪያ ሳይዝ ማተር አያደርግም እኮ የሚባለው ነገር በስነስርዓት የሆነ ዲፍረንት አይነት ኦርጋዝም ነው ያላት ሴት ልጅ። ክሊቶሪያል አለ፣ ጂስፓት አለ፣ ኦር ቫጃይናል አለ። ለክሊቶሪያል ምንም አይነት ፔኔትሬሽን አያስፈልግም። ኦርጋዝም እና ኢጃኩሌሽን የተለያዩ ነገሮች ናቸው። ልጁ ድምፅ እንትን አለ ናቸው ዞራይኝና ዶክተር አንቺ ነሽ ስለ ስንፈተ ሲሉ ታወሪ አለኝ። አባቴ ይፈልግሻል። ሴት ልጅ በፔኔትሬሽን የመጨረስ ፕሮባቢሊቲዋን የሚጨምሩ ነገሮች አሉ። ጽንስ ውስጥ በስነስርዓት አስተዳደግ ጀምሮ ልክ ስትወለድ በደንብ ዴቨሎፕ አድርጋለች የሚለውን የሚነግረን አንደኛ ሳይን አፐር ቱበርክል የምንላታለች። እሷ ሳይዟ ተለቅ ያለ ከሆነ በፔኔትሬሽን ብቻ ዊዳውት ክሊቶሪያል ስቲሙሌሽን የመጨረስ ፕሮባቢሊቲዋ ከፍተኛ እንደሆነ ይነግረናል። ከአባቷ ጋር ጥሩ ሄልቲ የሆነ ሪሌሽንሺፕ ያላት ሴት ሴክሹዋሊ ሳቲስፋክሽን ለማግኘት ይቀላታል። በደንብ የተማረች ሴት፣ ኦንሊ ቻይልድ ብቸኛ ልጅ ከሆነች ሴት ልጅን ኦርጋዝም ላይ ለማድረስ ኦር ሳቲስፋይ ለማድረግ ላይክ የነሱ 15 ደቂቃ 20 ደቂቃ ምናምን መቆየት አይደለም። በስነስርዓት ሰውነቷ እሷም እንደምትፈልግ ካላወቀና ሪች ለማድረግ without any kind of penetration ሴት ልጅን ማርካት ይቻላል። የወንዶችን ደግሞ ለ3 እንከፍለዋለን። እሺ፣ የማንነት ጉዳይ ኢትዮጵያ ውስጥ እንደዚህ ዝም ተብሎ ግን ብዙ ሰው ጋር እየደረሰ ያለው ምክንያት ኖርማል እርግዝና ለመፈጠር የሚያስፈልግ 4 ነገሮች አሉ። የተወደዳችሁ የአላይፍ ፖድካስት ቤተሰቦች እንደምን አላችሁ? ዛሬም በአዲስ እንግዳ ተመልሰን መተናል። ፕላን በያዝነው መሰረት በዚህ ዓመት 1 ሚሊዮን ሰብስክራይበር ለመግባት እንዲሁም ደግሞ በርካታ ሰዎች ጋር ለመድረስ እየሰራ እንገኛለን። ታዲያ አናላይቲክሳችን ላይ ባየነው መሰረት 76% የሚሆነው ሰው ሰብስክራይብ ሳያደርግ ነው የሚመለከተው። ስለዚህ ሰብስክራይብ እንድታደርጉ ጠይቃችኋለሁ። መልካም ቆይታ። በብዙዎች ዘንድ እንደ ታቡ የሚቆጠርና ብዙዎች ለማውራት የሚያፍሩበትን ግን ደግሞ የብዙ ሰው ሊነካው የሚችል ከጤና ጋር የተገናኙ ጉዳዮችን እናነሳለን። ይህንን ፕሮግራም ከ18 ዓመት በላይ የሆኑ ሰዎች እንዲመለከቱት በዚሁ አሳስበን እንጀምራለን። ዶክተር ምስራቅ እንኳን ደህና መጣሽ። እንኳን ደህና ጠበቃችሁ። ዶክተር፣ የኢትዮጵያ ውስጥ ልክ እንደ ድምፁን አጥፍቶ እንዳለ ወረርሽኝ ያለ አንድ ነገር አለ ከመሃንነት ጋር የተገናኘ ጉዳይ እና ብዙውን ጊዜ ሲነሳ ሴቶች ላይ ነው ትኩረት የሚደረገው። አዌርነስ ስለሌለ ነው ወይንስ የሴቶች ችግር ብቻ ነው ወይንስ ወንዱንም ያጠቃልላል? የመሃንነት ጉዳይ ኢትዮጵያ ውስጥ እንደዚህ ዝም ተብሎ ግን ብዙ ሰው ጋር እየደረሰ ያለው ምክንያቱ ምንድን ነው? አሁን መሃንነት ለምንድን ነው የመጣው የሚለውን መጀመሪያ ከመረዳታችን በፊት ኖርማል እርግዝና የሚለው በዋነኝነት ኖርማል እርግዝና ለመፈጠር የሚያስፈልግ 4 ነገሮች አሉ። አንደኛ ከሴት ልጅ ጤነኛ የሆነ እንቁላል መለቀቅ አለበት። ከወንድ ልጅ ደግሞ ጤነኛ የሆነ ስፐርም መለቀቅ አለበት። ሁለቱ የአምፒውላ ውስጥ መገናኘት አለባቸው። ተገናኝተው ደግሞ 4ኛው ስቴጅ ማህፀን ላይ ኢምፕላንት መደረግ አለበት።
ራይት ሶ አራቱ ስቴጅ ነው ዋነኝነት ሶ መሃንነት ሲባል አብዛኛው ጊዜ ልክ እንዳልከው ሴቶች ላይ ነው የሚላከከው ግን 35% በወንዶች ነው መንስኤው 35% የሴቶች ነው ተቀሪው የሁለቱም ስለዚህ የሁለቱም ማለት የወንድም የሴት ሁለቱም ጋር ያለ የሆነ ኢሹ ሲኖር ነው ሶ ምን ያመጣዋል የሚለውን ደግሞ በዲቴል ስንገባ ከሴቷ መጀመር እንችላለን ሴት ልጅ አሁን ሰውነቷ እኮ ይነግራታል ለእርግዝና ዝግጁ ሲሆን ፈሳሿ ይቀያየራል ስልህ ልክ የወር አበባ የመጣ ልክ እንደሄደ ሰዓት የሴት ልጅ ፈሳሽ ነጭ የምታጣብቅ ነገር ትሆናለች ልክ ለእርግዝና ዝግጁ ስትሆን ኦቪሌሽን ሲፈጠር ኤስትሮጅናችን ከፍተኛ የሚሆንበት ሰዓት ነው ሶ በዛ ሰዓት የሴት ልጅ ፈሳሽ እንደ ተልባ ነገር ይሆናል ማለትም just more elastic ይሆናል more transparent ይሆናል አሳልፎ ሶ ይሄ ለምንድን ነው የሚሆነው ልክ ኖርማሊ ስፐርም በዛ በኩል ሲያልፍ በስነ ስርዓት እንደ ፊልተር ያገለግላል አንደኛ እንትን የምንለዋለን ካፓሲታይዜሽን የምንለዋለን which is ስፐርሙን በቃ ልክ እንዲገባ ጃኬቱን የማውለቅ አይነት ስራ በለው ይሄ ግላይኮፕሮቲን ኮሌስትሮል ምናምኖች አሉ ኦር ደግሞ የማይፈለጉ ስፐርሞች አሉ ሁሉም ጤነኛና ሁሉም አክቲቭ አይደሉም ሶ እነሱን ፊልተር የምናደርግበት ስቴጅ ነው በዚህ ፈሳሽ ብቻ ማለት ነው በአንድ ጊዜ የሚለቀቀው ስፐርም ምን ያህል ነው ብዛቱ ይታወቃል ሚሊየንስ 1 2 ከዛ ውስጥ አንዱ ወደ ጽንስ የሚቀየረው ያው እንግዲህ ኖርማሊ የበለጠ የፈጠነው ይባላል ኦር ደግሞ እንቁላልም ከዛ ውስጥ ሄልዲ የምትባለውን መርጣ ሊሆን ይችላል ሶ ያንን ስቴጅ የሚያግዘው ይሄ ፈሳሽ ያግዘዋል ሄልዲ የሚባሉትን ያሳልፋቸዋል ከዛ ደግሞ ሄልዲ ኢንቫይሮንመንት ይፈጥራል አሁን ኖርማሊ እንቁላል ለመዘጋጀት እንቁላላችን 24 ሰዓት ነው የምትቆየው ሶ ያቺ እንቁላል እስክትዘጋጅ ድረስ ስፐርም ሄልዲ ሆኖ እኛ ፈሳሽ ላይ መቆየት ይችላል ሶ የዛኔ ልክ እንቁላል ስትዘጋጅ ይገናኛሉ ወደ እርግዝና ይፈጠራል ማለት ነው ሶ መሃንነት ከሚያመጡ ነገሮች ስናይ ከሴት ልጅ ከሰርቪክስ ስንጀምር ከማህፀን በር ስንጀምር እዚህ ጋር ስፐርም የማያስገቡበት ምክንያቶች አሉ ስቴኖሲስ የምንለው እዛ አካባቢ ጠባሳ ፈጥሮ ከሆነ ጠባሳ ሊፈጠርበት የሚችሉ ብዙ ምክንያቶች አሉ ለምሳሌ ኢንፌክሽን አለ ኦር ደግሞ አንድ ሴት የማህፀን ጫፍ ካንሰር ምርመራ ስታረግ ቀደም ብለን ምርመራ እናርግ የሚባለው ለምንድን ነው እንትኑ ሲቀየር ገና አስተዳደጋቸው ማፈንገጥ ሲጀምር ስለምናገኘው ነው ወደ ካንሰር ለመቀየር 20 ዓመት ከዛ በላይ ይፈጃል የማህፀን ጫፍ ካንሰር ሶ ልክ በዛ ሰዓት እድገቱ የተዛባ ካገኘን ህክምናዎች አሉ ሊፕ የምንለው ሶ ይሄ በኤሌክትሪካል እንትን ጀስት መጥፎ እድገት ያለችው አምፓርት ቆርጦ የማስወጣት ሶ በዚህ ሰዓት ጠባሳ ከፈጠረ ስቴኖሲስ ከፈጠረ ቀጣይ እርግዝና ላይ እንደዚህ ስፐርምን አክሰስ የሚከብድ ነገር አለ ማለት ነው ሶ በተለያዩ ኢንፌክሽኖች ኦር እጢዎች እዚህ ጋር ሰርቪክሷ ከተዘጋጅ መካንነት ሊያመጣ ይችላል ማለት ነው ሴት ከዛ ከፍ ስንል ወደ ማህፀን ደግሞ እንሄዳለን የመጀመሪያው ይሄኛው ነው የመጀመሪያው ይሄ ነው ሁለተኛው ከዛ ወደ ማህፀን ደግሞ ስንሄድ ማህፀን ማለት ኢምፕላንቴሽን እዛ ጋር የተፈጠረው አምፒውላ ጋር የተፈጠረው ኢምብሪዮ አታች የሚያደርግበት ቦታ ነው ሶ እዚህ ጋር ብዙ ነገር ሊፈጠር ይችላል አንደኛ ኢንፌክሽን ኢንዶሜትራይተስ የምንለው ማለት ነው ሶ ኢንዶሜትራይተስ ከዚህ በፊት የማህፀን ኢንፌክሽን ተፈጥሮ ለረጅም ጊዜ ቆይቶ ኦር ደግሞ አቦርሽን የጽንስ መቋረጥ ተፈጥሮ በዛ ሰዓት እሱን ለማጣራት ተብሎ የመጠረቅ ህክምና አለ በዛ ሰዓት ጠባሳ ቢፈጠር ማህፀን ይጠባበቃል ሶ ማህፀን ከተጠባበቀ ደግሞ ኢምብሪዮ ኢምፕላንት የሚያደርግበት ቦታ አይኖርም በተጨማሪ ደግሞ ኮንጀኔታል በተፈጥሮ ማህፀናቸው ግማሽ ማህፀን የሌላቸው ሴቶች አሉ ማለት ዩኒኮርኖይት ባይኮርኖይት የምንለዋለ ሶ ኖርማሊ ማህፀን ውስጥ እያለ ሚሌሪያን ደክት ምንላት ናት ወደ ማህፀን ወደ ቫጃይና ናም ዴቨሎፕ የምታደርገው ሶ እዛ ውስጥ እያለን ራሱ የሆነ ችግር ከተፈጠረና ዴቨሎፕ ካልተደረገ ፒክቸሩን ብታየው እንትን ነው የሚመስለው ዩኒኮርኖይት ማለት ግማሽ ማህፀን ያላት ሴት አለች እንደ እንትን ነው የሚመስለው ባይኮርኖይት የምንልህ እንደ ቀንድ ነገር ነው የሚመስለው ሶ ዋን ሳይድ ብቻ ነው ያለው በስነስርዓት ሁለተኛው ሳይድ የለው የአንደኛው ሳይድ ላይኖር ይችላል በተፈጥሮ በጣም ሲቪር የሆነ ከሆነ እኮ ጭራሽ ሰርቪክስ ምናምን ራሱ ላይገኝ ይችላል ኦር ትንሽ ከሆነ አብኖርማል የሆነ ነገር የተፈጠረው መሀል ላይ እንደ እንትን ነገር ሴፕቴት እንትን የሚለው ነገር የሚከፍለው ነገር ይኖራል እንደዚህ አይነት ችግሮች ካሉ ማህፀን ላይ ኢምፕላንት ለማድረግ ከብዷል ኢምፕላንት ቢያደርግም ሙሉ ጽንሱ እድገቱን እስኪጨርስ ድረስ ማህፀኑ አኮሚዴት ማድረግ አይችልም እንደዚህ አይነት ነገር ሲያጋጥም ነው መፍትሄው ይሄ ብዙም እንትን ያለው ነገር አይደለም ኖርማሊ እንቁላል ተወስዶ ወደ ሰረጌት አይነት ነገር ነው እንጂ ግማሽ ማህፀን ያላት እንትን ሄልዚ የሆነ ኤግ ካላት እሱን ሃርበር አድርጎ ሌላ ሰው እንትን እንዲል አይነት ነገር ካልሆነ በስተቀር ፊክስ የምናደርገው ነገር አይደለም ሰርጂካሊ ተፈጥሯዊ ነው ተፈጥሯዊ ኮንጀኔታል ከምንላቸው የመሃንነት ኮዞች ይሄ አለ
እንደዚህ ያጋጠመሻል ከዚህ በፊት ነበርሽ? ሬር ኬስ ነው ግን ኢንትረስቲንግ ኬስ ነው። ሬር ነው ግን እንደዚህ ሊያጋጥም ይችላል። ማህፀን ላይ ከሚፈጠሩ አንድ እንትኖች እሱ ነው። በተጨማሪ ደግሞ ማህፀን ላይ እጢዎች አሉ። ማዮማ፣ ሲስት እንደዚህ የመሳሰሉት ነገሮች አሉ። ማዮማ ማለት በጣም ኮመን ነው። ስፔሻሊ ብላክ ኮመን ላይ ከ100% 40% ሴቶች ላይ ያለ ነገር ነው። ግን ሳይዙ ማተር ያደርጋል። ትንሽ ከሆነ እርግዝናን አፌክት አያደርግም። ሳይዙ ትልቅ ከሆነ ግን የማህፀን ግድግዳ ላይ እንደዚህ ዲስቶርሽን ከፈጠረ ትክክለኛ አታችመንት አይፈጠርም። ስለዚህ ለመሃንነት ሊያጋልጣት ይችላል ማለት ነው ሴቷን። በተጨማሪ ደግሞ ይሄኛ ኢንዶሜትሪዮሲስ ይባላል። ኢንዶሜትሪዮሲስ ማለት የማህፀን የውስጥ አሁን ኖርማሊ ልክ ሴት ልጅ ወር አበባ ሊመጣ ሲል ላይክ ማህፀን ትዘጋጃለች አለ እርግዝና ላይክ ቢልድ ያደርጋል፣ ግድግዳ ይፈጠራል። ያ ግድግዳ እርግዝና ሳይፈጠር ሲቀር ይፈርሳል፣ የወር አበባ በማህፀን ይወጣል። አንዳንዴ እነዚህ ይሄ የሚያድገው ፓርት ከማህፀን ውጪ ሌላ ቦታ ላይ ኢምፕላንት ያደርጋል። በዘር ይሁን ምናምን ኤግዛክት ኮዙ አይታወቅም። አብዛኛው ጊዜ እዛው አካባቢ ነው። ኦቫሪ ላይ፣ ማህፀን፣ ሽንት ከረጢት፣ አንጀት እንደዚህ የመሳሰሉት። ልክ ሌላ ኖርማል ሆርሞኖች ማህፀን የምታገኘውን ሆርሞኖች ሲያገኝ ያድጋል፣ አብሮ ግድግዳውን ያዘጋጃል ምናምን። ከዛ ማህፀን ግን ማለት ነው እርግዝና ሳይፈጠር ይፈርስና በማህፀን ይወጣል። እነዚህ ግን መሄጃ የላቸውም። እዛው ብሊድ ያደርጋል። አስበው አንጀት አካባቢ ማህፀን ብሊድ ያደርግ፣ ከዛ ጠባሳ ይፈጥራል፣ ያጠባብቃል፣ እንደዚህ የመሳሰሉት። ፋሎፒያን ቱብ እንደዚህ አካባቢ መጠባበቅ ሲፈጥር እርግዝና እንቁላል ቦታዋን አግኝታ እንዳትሄድ ያደርጋታል። ከዛ ደግሞ በጣም ፔንፉል ነው። ቲክቶክ ላይ የምታውቃት ከሆነ አንድ ጠንካራ ልጅ አለች እንደዚህ በኢንዶሜትሪዮሲስ የእሷ በቃ እንደዚህ ማለት ነው። ይሄ ኬስ አንጀት አካባቢ ምናምና በጣም ፔንፉል ነው። አሁን ሪሰንትሊ ሰርጀሪ እንትን ብላለች። she's doing better ሪከር እንዳያደርግ ሁላችንም we're praying እና እንጸልያለን። ከዛ ውጭ ኢንዶሜትሪዮሲስ ይሄ ነው። ይሄም one of the causes ቦታው ይወስኗል ምናምን። መካንነት ሊያመጣ የሚችል ኮዝ አንዱ ይሄ ነው። ማህፀን ላይ ኢሹ ኢንፌክሽን ምናምን ከሆነ ከማህፀን የሚወጡ ፈሳሾች፣ ጠረን፣ ማሳከክ እንደዚህ አይነት ከለሩ ካለ ቶሎ መታከም ያስፈልጋል። ምክንያቱም ይሄ ካልታከመ ትቦ አለች የማህፀን ፋሎፒያን ቲዩብ አለችን። ፋሎፒያን ቲዩብ ዋጋ ይሄ ኢንፌክሽን ከደረሰ ጠባሳ ይፈጥራል። ጠባሳ ከደረሰና ይሄ ፋሎፒያን ቲዩብ ከተዘጋ ከማህፀን ውጭ እርግዝና ኤክቶፒክ የምንለው ፕሬግነንሲ ያላ አንደኛ ይፈጠራል። ስለዚህ በአባላዘር በሽታ መሃንነት ሊመጣ ይችላል ማለት ነው ካልታከመ በስነስርዓት። ይሄ ኮመን የሆነ ኬስ ነው። ምክንያቱም ልክ ኢንፌክሽኑ ዝም ከተባለና ማህፀን ጋር ከደረሰ ትቦ ጋር ከደረሰ ስካሪንግ ከፈጠረ ኖርማሊ እንቁላልና ስፐርም ቢገናኙ ራሱ ቅድም ያልኩ ክሪቲካል ስቴፕ ማህፀን ጋር ሄዳ ኢምፕላንት መደረግ ያለባት ስቴፕን እዚህ ጋር ይዛባብናል። አራተኛ ደግሞ በዋነኝነት ሄልዚ የሆነ እንቁላል ያስፈልገናል ተብሏል። ሄልዚ የሆነ እንቁላል እንዲለቀቅ ሲስተሚክ የሆነ ነገር ነው። ሄልዚ ማለት ጊዜውን ጠብቆ ለፈርቲላይዜሽን ዝግጁ የሆነች እንቁላል መለቀቅ። አሁን ኖርማሊ ሴት ልጅ የወር አበባ ከ21 ቀን እስከ 35 ቀን ማየት አለባት። ከ35 ቀን በላይ ሁል ጊዜ እየቆየ የሚመጣ ከሆነ ሆርሞናል ኢምባላንስ ሊኖር ይችላል ብለን ሰስፔክት እናደርጋለን። ፒሲኦኤስ የምንለው አለ፣ ፖሊሲስቲክ ኦቫሪያን ሲንድሮም። እሱ ማለት ሴት ልጅ ላይ የወንድ ሆርሞን ሲበዛ without any of the benefits of being a man ማለት ሴት ላይ ሲበዛ ምንም ጥቅሙን ሳናገኝ የሆነ ቴስቴስትሮኑን ብቻ የምናገኝበት ሁኔታ አለ። እሱ እንዴት ላስረዳ? አሁን ኖርማሊ አንድ ሄልዚ እንቁላል የምናዘጋጀው ከጭንቅላታችን ጀምሮ የሚላኩ መልእክተኞች አሉ። ሃይፖታለመሳችን አለ፣ ፒቱታሪ አለ። ሃይፖታለመስ ዋና አለቃ ነው። ፒቱታሪ የተሰጠው መልእክት ያስተላልፋል ነው። ሃይፖታለመስ እንቁላል አዘጋጅ ብሎ GnRH የሚባል ሆርሞን ይሰጠዋል። ከዛ ፒቱታሪ ደግሞ ሁለት ሜን ሆርሞኖች አሉ፣ FSH እና LH። FSH ማለት ፎሊኩል ስቲሙሌቲንግ ሆርሞን ናት። ማለትም ከእንቁላሎቹ ላይክ ትመርጣለች፣ እናንተ ደጉ ብላ የሆነ ያህል ፎሊክሎች ትመርጣለች FSH። ከዛ መርጫለሁ ብላ ስትናገር ፒቱታሪ ኤልኤችን ይልካታል። ኤልኤች ትሄድና ዋነኛዋን ዶሚነንት የሆነችዋን እንቁላል ይመርጣል። ፈን ፋክት ጽንስ ውስጥ እያለን ባይደዌ ማለት ስትወለድ 7 ሚሊዮን እንቁላል 7 ሚሊዮን ነው። ልክ ስትወለድ 2 ሚሊዮን ይሆናል። በስነስርዓት ቲኔጅ 13-14 ዓመቷ ሲደርስ 500,000 ነው። ከ500,000 ነው እንግዲህ እናንቺ እዚህ ጋር ቁጭ ያለው እንጂ እዛው ማህፀን ውስጥ ያለ it's like 7 ሚሊዮን ነው። ከዛ ግን ያው እንትኖቹ እየሞቱ like ገና ወደ እንቁላል ማደግ የሚችሉ እንትኖች ናቸው በዛ ሰዓት ያሉት they die off። ኖርማል እንቁላል ላይ ለምንድነው እየቀነሰ የሚመጣው የእንቁላል ብዛት?
ያው አሁን ኖርማሊ አንድ እንቁላል ኢቨን ቲኔጅ ላይ ሲደረስ ማለት ነው ብዙ እንቁላሎች ይመረጣሉ። አንዷ ናት ከዛ ውስጥ ወደ ኦቪሌሽን እንድትሻገር እንድትዘጋጅ ሌሎቹ ኦልሞስት ዴቨሎፕድ የሆኑት በቃ እንዲሞቱ ይደረጋል አዘሴል። ኦኬ ስለዚህ በዛ ምክንያት ነው ማለት ከ7 ሚሊዮን 2 ሚሊዮን ከ2 ሚሊዮን 500,000 አትሪዥምን እያለ እየቀነሰ ነው የሚሄደው። ኦኬ ሶ እንቁላሎቹ እንደ አዲስ የሚፈጠሩ ሳይሆን ኦልሬዲ ተዘጋጃለ ከዛ ነው እየቀነሰ የሚሄደው። ከእናቴ ሳልወለድ አሁን ያሉኝ እንቁላሎች እንዳሉ እሷ ጽንስ ውስጥ እያለው ነበሩ። ዋው ሚዛኔ 7 ሚሊዮን ነው። መንገድ ላይ ብዙ አትካለ እየሄደ ነው። ኦኬ እሺ ሌሎች ኬዞቹን እያየናቸው በዛው ኒድ ሶ አሁን ኖርማሊ ይሄ አንድ እንቁላል ዴቨሎፕ የሚደረገው እንደዚህ ነው። ከዛ ልጅ ትመጣለች አንድ ዶሚናንት እንቁላል ይመረጣል። ሶ ከዛ እሷ አስፈላጊውን ሆርሞን ምትለቀውን ትለቃለች። ከዛ እርግዝና ይፈጠራል ነው ኖርማሊ እንትን የሚለው። ሶ እዚህ ላይ ግን PCOS ሲኖር የወንድ ሆርሞን ሲበዛ እነዚህ ብዙ እንቁላሎች ይመረጡና አንደኛዋ ሰሌክትድ ሳትሆን አጓጉል እድገት ላይ ስተክ ያደርጋሉ። ይህንን ፖሊሲስቲክ ኦቫሪያን ሲንድሮም እንለዋለን። ምክንያቱም እንቁላሎቹ ውሃ ይቋጥሩና ሲስት ይሆናሉ። ፖሊሲስቲክ ኦቫሪያን ሲንድሮም ይሄ ኖርማል እንቁላል ስለማይለቀቅ እርግዝና ለመፈጠር ይከብዳል ነው። ኢትስ ናት ኢምፖሲብል ግን አኖቪላተሪ ሳይክል ነው ማለትም ሄልዚ እንቁላል በየወሩ እየተለቀቀ አይደለም። እነዚህ ሴቶች የወር አበባ ይራራቅባቸዋል። ኖርማሊ አንድ ሴት የወር አበባ በጊዜ ማየቷ ራሱ ኢትስ አ ሳይን ኦፍ አላ ሄልዚ ነው የማርገዝ እድሏ ከፍተኛ ነው የሚለውን ይነግረናል። ኦኬ አሁን ለምሳሌ ቴስቶስትሮን ከሚጨምሩት ነገሮች ውስጥ አንዱ ስፖርት ነው አይደለ? አሁን ስፖርት የሚሰሩ ሴቶች እንደዚህ አይነት ነገር ሊያጋጥማቸው ይችላል። ሞሮፍ ይሄኛው የሚያጋጥመው በውፍረት ነው። ኦኬ ላይክ ውፍረት ሲኖር ኢንሱሊናችን ከፍ ይላል። ኢንሱሊን ሲኖር ደግሞ እዚህ ጋር ሆርሞን መዛባት ያመጣና እንቁላሎቹ ኖርማሊ ኤስትሮጅን መልቀቅ የነበረባቸው አንድሮጅን እንዲለቅ ያደርጋል። ይሄ በውፍረት ነው። ግን የትኛው ቀድሞ እንደመጣኛ ራሱ በስነስርዓት አልተነገረንም። ውፍረት ይሄን ያምጣ ይሄ ውፍረት ያምጣ አይታወቅም። ምክንያቱም አንድሮጅን ሄዶ ኢንሱሊን ምርት ይጨምራል። ኢንሱሊን ደግሞ በቃ ስቶሬጅ ሙድ ውስጥ ነው የምትከተል። በስነስርዓት አኩሙሌሽኑ አብዶሚናል ኤሪያ ላይ ነው ፋቱ። ምክንያቱም ልክቺ ቴስቶስትሮን አንድሮጅን ትሄድና ኢንሱሊን ፕሮዳክሽን ትጨምራለች። ኢንሱሊን ደግሞ ልክ የተበላው ነገር እንዳለ ወደ ስቶሬጅ ወደ ፋት እንዲቀየር ታደርጋለች። እቺው ኢንሱሊን ደግሞ ትሄድና ቴስቶስትሮን ምርት እንዲጨምር ታደርጋለች። የትኛው ቀድሞ ይምጣ ላይክ ዘ ቺክን ኤንድ ዘ ኤግ አይነት ነገር ነው የሚሆነው። አይታወቅም። አንደኛው እንትን ይሄ ነው። እነዚህ ምልክታቸው የወር አበባ መራራቅ፣ በየ3 ወር ምናምን የወር አበባ የማየት አይነት ነገር ይመጣል። ከዛ የወንድ ፊቸር ይኖራቸዋል። ለምሳሌ ያየሁትኝ ሰው ነበር እንደዛ ራይት። በጣም ውፍረት ይኖራል። ደረት ላይ፣ ጀርባ ላይ ጺም፣ እዚህ እንትን ላይ ጸጉር ይኖራል። ከዛ ቡጉር ያስቸግራቸዋል። ከዛ ደግሞ ያው ኢሞሽናሊ አንስቴብል ይሆናሉ። ያው ቴስቶስትሮኑ እንደዛ ያደርጋል። እናንተ እንትን ይላቸዋል። ስለዚህ they become like emotionally እንቅልፍ ያስቸግራቸው፣ ቶሎ መናደድ፣ ዱካክ፣ ኤንግዛይቲ እንደዚህ አይነት ነገር ብዙ ነገር ነው የሚቸገሩት። ይሄ በህክምና እንትን ማለት የሚችል ነገር ነው። መፍትሄ ይኖራል። one of the causes ovulation ላይ እንትን ከሚሉ ነገሮች PCOS አንደኛው እርግዝና እንዳይፈጠር ከሚያደርጉብን ነገሮች እና ቅድም እንትን ያልከኝ ስፖርት ያልከኝ ረጅም እንትን የሚሮጡ ሎንግ ዲስታንስ የሚሮጡ ሴቶች ኦር አንደር ዌይት ከሆኑ ምናምን ማርገዝ ይከብዳል። ለምን በሎንግ ዲስታንስ ረነርስ የምንለው እንደ ሪስክ እንቆጥረዋለን። ለምን እንደሆነ ልንገር። ረጅም መንገድ ስትሮጥ የሚመረት ሆርሞን አለ ኢንዶርፊን የሚባል። ይሄቺ ኢንዶርፊን ትሄድና ቅድም ያልኩ ኤፍኤስኤች ልጅ እንዳይለቀቅ ያደርጋል። ኖርማል እንቁላል የመዘጋጀት ፕሮሰሱን ሊያዛባ ይችላል። ኤክስትሪም የሆነ ስትረስም ሲኖር ኮርቲሶል የምትባል ሆርሞን አለች። እሷም ትሄድና ስትረስ ሲኖር ገብተዋል ሰውነት ፕራዮሪቲ የሚሰጠው ነገር አለ፣ የሚያስቀድመው ነገር አለ። ኤፍኤስኤች ልጅ እንቁላል አዘጋጁ የሚባለው ሲግናል የመቀነስ ነገር አለው። ኤክስትሪም ዌይት ሎስ፣ በጣም መክሳት፣ አንደር ዌት የሚሆን ማልኖሪሽድ መሆን ለመሃንነት አንደኛ ሪስክ ነው። ይሄ ለወንድም ለሴትም። ወንድ ላይ ምን ያገናኛል? ወንድም ላይ ሴም ሲስተም ባይ ዘ ዌይ እነሱም ሃይፖታለመስ አላቸው። ሃይፖታለመስ ፒቱታሪ አለ። ኤፍኤስኤች ኤልኤች ሲልክ እነሱ ጋር ልዩነቱ ቴስቶስትሮን እና ስፐርም ይመረታል። ስለዚህ እነዚህ ሲግናሊንጎች ሊያዛቡ የሚችሉ ነገር ለሁለቱም ኮመን ፋክተር ኤክስትሪም ዌት ሎስ ኦር ኤክስትሪም ኦቢሲቲ ማለት በጣም ወፍራም መሆንና በጣም ማልኑሪሽድ መሆን፣ መቅጠን ሳይሆን ኤክስትሪም ማልኑሪሽድ መሆን አይነት ደረጃ እንደዚህ እንትን ነገሮች መቀንጨር ነው። ቤዚክሊ እንደዚህ አይነት ነገር ካለ ምክንያቱም ሰውነትህ
ሰርቫይቫል ሞድ ላይ ከሆነ ኖርማሊ አንተ ማልኒውሪሽድ ሆነ ፈርቲሊቲ ፕራዮሪቲ አይሰጡም። ኦኬ እነዚህ ኬዝ ናቸው ለሴቶች በዋነኝነት። ምንድነው መፍትሄዎቹ? ፒሲኦኤስ እንደዚህ አይነት ነገር ካለ ህክምና ፒሲኦኤስን የምናስተካክልበት መንገድ አለ። በዋነኝነት እንዳልኩ ውፍረት ኢንሱሊኑ አይደለ ሆርሞን የሚያዛባው ዌይት ሎስ ያስፈልጋል። ሃይ ፕሮቲን ዳየት፣ ኤክሰርሳይዝ ከዛ በስነስርዓት ህክምና ማግኘት ያስፈልጋል። ይሄ ደግሞ እንደ ኢንፌክሽን አንዴ ታክመህ የምትተው ነገር አይደለም። ኮንቲኒየስ የሆነ ክትትል ያስፈልጋል። ከዛ የሆነ ሰዓት በራሱ ተስተካክሎ እርግዝና ሌላ ተጨማሪ ነገር ላያስፈልጋቸው ይችላል። ግን ክትትልና ሃይ ፕሮቲን ዳየት፣ ኤክሰርሳይዝ ላይፍ ሎንግ የሆነ ኮሚትመንት የሚፈልግ ነገር ነው ፒሲኦኤስ። ሁለተኛ ደግሞ ይሄ ፋሎፒያን ቲዩብ ላይ ትቦ ላይ ኢንፌክሽን ምናምን አባላዘር በሽታ እዛ ጋር እስኪደርስ አለመጠበቅ። ማህፀን ፈሳሽ ላይ ጠረን፣ ማሳከክ፣ ለየት ያለ ነገር ቴክስቸሩ ላይ ከተለወጠ ቶሎ መታከም ወደ ህክምና። ዝም ከተባለ ትቦ ጋር ይደርሳል ምናምን። የስ ኦኬ። የወንዶችስ? አሁንም ፕሮግራማችን እንደቀጠለ ነው። ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። መልካም ቆይታ። የወንዶችስ? የወንዶችን ደግሞ ለሶስት እንከፍለዋለን። እሺ። ፕሪቴስቲኩላር ማለት ከወንዴዘር ፍሬ በፊት ያሉ አሁን ያልኩ ሃይፖታላመስ፣ ፒቱታሪ። እዚህ ላይ ምን አይነት ችግር ሊፈጠር ይችላል? ኦልሬዲ ከነገርናቸው ውስጥ ይሄ ጭንቀት ካለ ኖርማሊ ሲግናል መላክ ያለባቸውን ሲግናል ላይልኩ ይችላሉ። በተጨማሪ ደም ዝውውር በቂ እያገኘ ካልሆነ ደም ትቦ ላይ ችግር ሊያመጡ የሚችሎች ካሉ፣ ስኳር፣ ግፊት ምናምን ትቦ ላይ ችግር ሊያመጡ የሚችሉ ነገሮች፣ እጢ ካለ እጢ ደግሞ አንዳንዴ ሃይፐርፕሮዳክቲኒሚያ የምንላታለች። ሃይፐርፕሮዳክቲኒሚያ የምታመጣ አዲኖም አለች። ሳይዛቸው እነዚህ ግላንዶች ከሆነ በላይ ከተለቀ ማምረት ካለባቸው በላይ ያመርታሉ ፕሮላክቲን። ይሄ ደግሞ ኖርማል ቴስቴስትሮን ላይ ያዛባል። ኢቨን ጀስት ስፐርም ፕሮዳክሽን ላይም ችግር ያመጣል። እዛ አካባቢ ኢንፌክሽን ካለ፣ ደም ዝውውር፣ እጢ ምናምን ካለ ፕሪቴስቲኩላር የምንለው እዚህ ጋር ያሉት ናቸው። በምሮ የሚታወቀው እንደዚህ አይነት ችግር እንዳለ? አሁን ኖርማሊ ከሆነ ጊዜ በኋላ እርግዝና ከሞከሩ በኋላ ቼክ ያስደርጋሉ። ቼክ የምናደርገው ፕሮላክቲን፣ ቴስቴስትሮን ሌቭል ሆርሞናቸውን እዛ ላይ ከፍ ካለ ፕሮላክቲን ተያይዞ እነሱ ራስ ምታት፣ ብዥ ማለት እንደዚህ አይነት ምልክት ካለ ፕሮባብሊ እዚህ ጋር አዲኖማ አለ የሚለውን ነገር ይነግረናል። ኤምአርአይ ያላገባ ሰው ላይታወቅ ይችላል። አይታወቅም። ግን ሃይፐርፕሮላክቲኒሚያ ምልህ እጢ ካለች ፕሮላክቲን በጣም ከፍ ካለ ለግንኙነት ያላቸው ፍላጎት በጣም ይቀንሳል። ቅድመ ምርመራ ምናምን አለው ወይስ በቃ አግብተው ነው እዛው እምቢ ካለ ነው? ኢቨን ግንኙነት ጀስት ሪሌሽንሺፕ ጀምረው ለግንኙነት ያላቸው ፍላጎት በጣም ዝቅ ካለ እና እንደዚህ ምናምን ቼክ ስናደርግ ቴስቶስትሮንና ፕሮላክቲን ነው በዋነኝነት ቼክ የምናደርገው። እሱን ቼክ ስናደርግ ፕሮላክቲን በጣም ከፍ ብላ እናገኛታለን። የዛኔ ኤምአርአይ እንልካለን። ሴትም ላይ ባይ ዘ ዌይ እንደዚህ ለግንኙነት ያለኝ ፍላጎት በጣም ዝቅተኛ ነው ስትል ፕሮላክቲን ቼክ እናደርጋለን። ፕሮላክቲን ከፍ ባለ ቁጥር ለግንኙነት ያላቸው ፍላጎት ይቀንሳል፣ እየቀነሰ በዛውም ለወንድ ስፐርም ላይ የሆነ ችግር አምጥቷል፣ ሴትም ኦቪሌሽን ላይ ኢሹ ያመጣል። ከዛ ኤምአርአይ እንልካለን። ኤምአርአይ ላይ ይነግረናል፣ ይገኛል ማለት ነው። ዛጋ ሁለተኛውስ? ቴስቲኩላር የምንለው ቴስቲኩላር ማለት የወንዴዘር ፍሬ ላይ የሚፈጠሩ ችግሮች ናቸው። እርግዝና ኦርስ ጤነኛ እንዳይመጣ የሚያደርገው የወንዴዘር ፍሬ ኖርማሊ ቀዝቃዛ ነው መሆን ያለበት እኮ ስቲም ምናምን እንዳይገባ ምናምን ሲባል ከዚህ በፊት እንደዚህ ሰርች ምናምን የሚያዝናና ኮመንትን ያገኙት። ስለዚህ በቃ ቀዝቅዞ ነው የስ ከሌላ የሰውነት አካልህ እዛ ጋር ኮምፔር ሲደረግ it has to be cold መሆን ያለበት ነው ወይስ ይሆናል ነው? በቃ በተፈጥሮ ኔቸር ያስተካከለችው ነገር የወንዴዘር ፍሬ ከሌላ የሰውነት አካሉ እዛ ጋር እንዲቀዘቅዝ አድርጋ ነው። ይህንን ለማስተካከል የተዘጋጀ ጥሩ የደም ዝውውር ሁኔታ አለ። በቃ እዛው የሆነ ደም ሲሄድ በአርተሪ የሆነ ደም ሲሄድ በቬን የሆነ ደም እንዲመለስ ተደርጎ በቃ የራሷ ሬጉሌት የምታደርግበት ይሹዋል። በተፈጥሮ አንዳንድ ወንዶች ልክ ሲወለዱ አንዲሴንድድ ቴስቲክል የምንለዋለን። ምንድነው? አለመውረድ፣ አንዱ የዘር ፍሬ ወይ ሁለቱም የዘር ፍሬ አለመውረድ። ይሄ እንዴት ይሆናል ማለት ነው? እዛው ፔልቪክ ዳሌ ውስጥ ይቀራል አንደኛው። አብዛኛው ጊዜ ልክ ሲወለዱ ማየት በዛው ሰዓት በሰርጀሪ መስተካከል ይችላል። አንዳንድ ሰው ሳያስተውለው ረጅም ጊዜ ሊቆይ ይችላል። ከሆነ ጊዜ በኋላ ሲሰሙ ነው እንዴ ሁለት ነው እንዴ እናንተ ያላችሁ ካንድ ነው እሱ ታሰጆክ ምንድነው ችግሩ? ከውስጥ ሲቀር ሙቀት ነው። ሙቀት ከሆነ ኖርማል እድገቱን አያድግም፣ ጠጥሮ ወደ እጢነት ራሱ ይቀየራል። በጊዜ ካልተገኘ ሪሙቭ መደረግ ብቻ ነው ያለው ኦፕሽን።
መጨረሻው እሱ ነው የሚሆነው በጊዜ ከተገኘ ግን እዛው እንትን ትሏለ ጥሩ ደም ዝውውር ያገኛል ሄልዚ የሆነ እድገት ያገኛል ካልወረደና ከ10 ዓመት ከ15 ዓመት በኋላ ቢገኝ አንደኛው እንትን ያለው ሳይዙ በስነ ስርዓት ተልቆ ምናምን ታገኘዋለህ ያቺኛዋ እንደ እጢችን የምታክል ሆና ጥጥር ብላ ከውስጥ ልትገኝ ትችላለች ስለዚህ በሰርጀሪ ነው በቃ እሱ በሰርጀሪ ሪሙቭ ነው ሁላ እንጂ ምንም መልሰህ ብትመልሰው ቦታው ላይ ዴቨሎፕ የሚያደርግ ነገር አይደለም ኦኬ ስለዚህ አቀዝቀዛችሁ ሰው ሙቀት ሊፈጥሩ የሚችሉ ነገሮች አቮይድ መደረግ አለባቸው ረጅም ሰዓት ላፕቶፕ እዚህ ላይ እንትን ማለት ሁሉ ጊዜ ስቲም መግባት ምናምን የመሳሰሉ ነገሮች ከዛ በተጨማሪ ደግሞ አንድ ቫሪኮሲል የሚባል ነገር አለ እሺ ቫሪኮሲል ማለት እዛ አካባቢ እንዳልኩ ደም ዝውውር አለ አርተሪ ይመጣል ኦክሲጅን ይሰጣል ቬን ይዞት ይሄዳል እንደዚህ የመሳሰሉ እዚህ ላይ የሆነ ኢሹ ቢኖርና መሄድ ያለበት ደም እዛው ጋር ስተክ ቢያደርግ ደም ስሮች እዛ ጋር የመወፈር አይነት ነገር ያመጣሉ ኦኬ ምክንያቱም ላይክ በዚህ በኩል ደም ይመጣል በዚህ በኩል መሄድ ነበረበት እዚህ ጋር የሆነ ኦብስትራክሽን የሆነ ቦታ ላይ ከተፈጠረ ደም ትቦ የመላላት ነገር አለው ሲላላ ደሞች እዛ ጋር እንትን ይላሉ ይጠራቀማሉ እነሱ እንደ ባግ ኦፍ ወርምስ አይነት ምልክት ነው የምናየው ባግ ኦፍ ወርምስ ማለት በቃ ይሄ ደም ስሮቹ ውጥር ብለው እንደዚህ እንትን ሲል ትላትል የሆነ ላስቲክ ውስጥ አይነት ስሜት ነው የሚሰማው ችግሩ ምንድነው ሙቀት ያመጣሉ ይሄ በደንብ ድሬን በደንብ እንዳይሄድ ያደርጋል ነገር ማለት ነው ሙቀት ከተፈጠረ ደግሞ ሄልዲ ስፐርሞች እየሞቱ ነው እርግዝና ሊከብድ ይችላል እንደዚህ ነገር ካለ ትሪት ማድረግ ያስፈልጋል ኦኬ በአጠቃላይ ደግሞ የወንድ ዘር ፍሬ ላይ ኢንፌክሽን ሊያጋጥም ይችላል አባላዘር በሽታ ቲቢ ሊሆን ይችላል ኦር ደግሞ ትራማ እዛ ጋር መምታት አይነት ነገር ኦር ደግሞ ቶርዥን የምንለዋለን በኳስ ምናምን ተመቶ ያጋጥማል ቶርዥን የምንለዋለን ቶርዥን ማለት አሁን የወንድ ዘር ፍሬ እንደዚህ ብትሽከረ ብዙ ኮዞች አሉት አንደኛው አግሬሲቭ ማስተርቤሽን በጣም በኃይል ያለው አይነት የግሎሲቭ አይነት ሰዓት ላይ እንደዚህ ቶርዥን ሊያጋጥም ይችላል በዛ ሰዓት ዝም ከተባለች ቶርዥን ተፈጥሯል ማለት የደም ዝውውሯ እንደዚህ ተቋርጧል ኢሚዲየት ሰርጂካል ኢንተርቬንሽን ነው የሚያስፈልገው ካልሆነ ሞተ አጭር ጊዜ ነው ያለ ወደ ሰርጀሪ ለመግባት ህመም ምናምን ይኖረዋል በጣም ኤክስትሪም ፔን ቀና ማለት እስኪያቅታቸው ድረስ እንዴ እዛ ጋር ስትመቱ አንዴ ነው የሚያመው እንኳን እንደዚህ ዞሮ ማታዩ ስለዚህ ልክ እንደዚህ አይነት ነገር ሲያጋጥማቸው እና ደግሞ እንትን ይላል ኖርማሊ እንደዚህ የነበረው ከፍ ማለት ነገር ልክ ዞር ሲል እንትን ይላል ከዛ ኤክስትሪም የሆነ ፔን አለው ኢሚዲየት ኢንተርቬንሽን ካሌለ ደም ዝውውር ወደዛ ይቋረጣል ይሄ በኖርማል ትራማ ራሱ የሆነ ሰው ሲመታ ራሱና ሊያጋጥም ይችል ነገር ነው ስለዚህ የወንድ እንትን ላይ ቴስቲኩላር የምንለው የወንድ የዘር ፍሬ ላይ መሀንነት ሊያመጡ የሚችሉ እንደዚህ ናቸው ፖስት ቴስቲኩላር ደግሞ ከወንድ የዘር ፍሬ በኋላ ደግሞ ትቦዎች አሏ ኖርማሊ አንድ ወንድ ሲረጭ በዛ በኩል ነው ስፐርም ሴት እዛ ትቦ ላይ ሊፈጠሩ የሚችሉ ችግሮችም አሉ ኢንፌክሽን ምናምን አይነት ነገሮች አባላዘር በሽታ ኢንፌክሽን ኦር ደግሞ ፕሮሲጀሮች ሲስቶስኮፒ ምናምን ተብሎ ካሜራ በዛች በኩል እንትን ሲል የሆነ ጠባሳ ከፈጠረ ይላካል በዛ በኩል እሺ ስለ አንዳንዴ ስቴኖሲስ እንደዚህ የመሳሰሉ ካሜራ እኮ መገባበት የለም እኮ ሁሉም እንትን ነው እዛ አካባቢ ሽንት ከረጢት ላይ ያስተዋል ነው የሆነ ነገር ካለና ቪዥዋላይዝ የምናደርግበት እንትን በዛቸው ካሜራ ሲላክ እንትን ካለ ስቴኖሲስ ኦር ምናምን ካለ ኦር ኢቭን የሆነ ትራማ ሲደርስ እዛ አካባቢ ዩሪትራ ላይ ጉዳት ከደረሰና ጠባሳ ከፈጠረ ጤነኛ ስፐርም ቢኖረው ራሱ ያ ትቦ ከተዘጋበት ይህም ሌላ ኮዝ ነው ይሆናል አሁንም ፕሮግራማችን እንደቀጠለ ነው ሰብስክራይብ ማድረጋችሁን እርግጠኛ ሁኑ መልካም ቆይታ የሆነ ጊዜ ደግሞ የሰማሁት ነበረ የመጀመሪያ ልጅ ከመጣ በኋላ ሁለተኛ ምናምን ከዛ በኋላ ልጅ እምቢ የሚልበት ምናምን ሁኔታዎች ይፈጠራሉና ምክንያቱ ምንድን ነው ይሄ ሰከንደሪ ኢንፈርቲሊቲ የምንለው ማለት ነው ይሄ ቅድም እንዳልኩ አሁን ኖርማሊ አቦርሽን ኦር ደግሞ ልክ ወልዳ አንድ ሴት በወሊድ ሰዓት የማህፀን ኢንፌክሽን ቢያጋጥማት ኢንዶሜትራይተስ ከተፈጠረ ተጠባብቆ ከሆነ ምናምን ተመሳሳይ ነው ማለት ነው ሂደቱ ቤዚክሊ የትኛው ጋር ነው ኢሹንትን የሚለውን ስናይ ልክ አንድ ሴት ከወለደች በኋላ ማህፀን ላይ ይጠረግላት ተብሎ ጠባሳ ከፈጠረ ኦር ደግሞ ይሄ እንሽርት ውሃ ከፈሰሰ በኋላ ቶሎ ካልወደች ኢንፌክሽን የመፈጠር እድል አለዋ ልክ ያ ኢንፌክሽን ከተፈጠረና ኢንዶሜትራይተስ እንትን ካለ ግድግዳው ላይ ችግር ከተፈጠረ እንደዚህ አይነት ኢሹ ሊያጋጥም ይችላል ኢቨን በወሊድ ሰዓት በጣም ደም ከፈሰሳት ፒቱታሪ እቺ እንቁላል እንዲዘጋጅ ኤፍኤስኤች እና ኤልኤች የምትልኳ እንትና ግላንዳችን አለች እሷ ራሱ ሽሪንክ ታደርግና ወደፊት ፈንክሽን ማድረግ ታቆም የወንድ አንዴ እንትን ካለ በኋላ ኢንቫይሮንመንታል ፋክተሮች አዲስ የሆነ መጣ ስትረስ ካለ ኤክስትሪም ዌት ሎስ ካለ
መጠጣት ከጀመረ ማጨስ ከጀመረ ምናምን እንደዚህ አይነት እንትን መልእክት የሚልኩት ላይ ሊዛባ ይችላል። ኦር አዲስ ትራማ ካጋጠመው ኦር ዋሪኮሲሉ ይሄ ደም ዝውውር ቅድም ያልኩ ኬሶች እንዳለ መቼ ነው ኦከር ያደረጉት የሚለው ነው እንጂ ስቲል አፕላይ ያደርጋሉ። እሺ ምናልባት የእንትን ላይ አንድ ባልና ሚስት በሁለቱ ግንኙነት ጊዜ ምንም አይነት ልጅ አይፈጠርም። ሁለቱም ግን ከሌላ ሰው ጋር ግንኙነት ሲያደርጉ ግንኙነት ምንድነው ልጅ ይመጣል። እንደዚህ አይነት ነገር ምንድነው ምክንያቱ? እሱ ብዙ ኮዝ ሊሆን ይችላል። አሁን ኖርማሊ የሱ ስፐርም ካውንት ትንሽ ሆኖና እሷ እንቁላል የሚዘጋጅበት ጊዜዎች እየተራራቀ ከሆነ አንድ ላይ ሲሆኑ ፖሲቢሊቲ ኦፍ ፕሬግናንሲ ዝቅ ሊል ይችላል። ግን አሁን እሷ በጣም ሄልዚ ስፐርም ካውንት ያለው ሰው ጋርና ኮንቲኒየስ የሆነ ሴክሹዋል እንትን የምታገኝበት አይነት ሁኔታ ካለ እሷ የማርገዝ ፕሮባቢሊቲዋ ከፍ ይላል። እሱም የሆነ አላ የሆነ ትንሽ እንትን ያለውን ፓርት ያኛው ፓርትነር ኮምፐንሴት የሚያደርግበት አይነት ሲቹዌሽን ካለ ኦር ኢንቫይሮንመንታሊ ራሱ በስትረስ እና በመሳሰሉ ነገሮች አንኮምፓተብል ከሆኑ እንትን የሚልበት ሁኔታዎች አሉ። አሁን ኖርማሊ ፕሪክላምሺያ ሲባል ፕሪክላምሺያ ማለት ይሄ በእርግዝና የሚመጣ ግፊት ፕሪክላምሺያ ላይ እሱ አሁን ኤክስትሪም የሆነ ኬስ አለ። እርግዝና መቆየት የማይችልባቸው ሁኔታዎች አሉ። በጣም ከፍ ያለ ግፊት ሆኖ እሷን እስኪጥል ድረስ የሚያጋጥም አሁን እሱን ስንማር እንደ ሪስክ ፋክተር በስነስርዓት ሪስክ ፋክተር ተብሎ ኒው ሀዝበንድ ቁም ነገር ከዚህ በፊት ሄልዲ የሆነ እንትን ብላ እንትን ካለች አላ ለሱ ያለው ስፐርም ዘጋ ፕላሴንታውን ፎርም የሚያደርገው የእሷ ሰውነት ለሱ እንዴት ነው ሪያክት የሚያደርገው የሚለው ፋክተሮች አሉ። ባለትዳር ወንዶች ከሚስታቸው ጋር በሚኖራቸው ግንኙነት ጎበዝ መሆን አለባቸው ይባላል እና ያ ጎበዝ መሆን ማለት ምን ማለት ነው? እንዲሁም ቃል በቃል አማርኛው ጀግና መሆን አለባቸው ምናምን ይባላል። ያ ነገር ያ ሰውዬ ካልሆነ ወይንም ሚስቱን ካላስደሰታት ካላረካት የሆነ ጫና ይመጣል። ያ ጫና ከጊዜ ወደ ጊዜ ያንን ሰው የማይሆን አይነት ስትረስ ውስጥ ይከተዋል ምናምን። እንደዚህ አይነት ነገሮች ሲፈጠሩ በምን ራሱን ብቁ ማድረግ ይችላል? ሴክሹዋሊ ሳቲስፋይ ለማድረግ ብዙ አይነት ኢሹ ሊፈጠር ይችላል። አንደኛ ቶሎ መጨረስ ችግር ሊሆን ይችላል። ብልት መቆም ላይ ችግር ሊፈጠር ይችላል። በአጠቃላይ ፍላጎት ላይ ኖሮ ይችላል ያ ሰው። ከነዚህ ላይ ዲቪየት የትኛው እንዳረጋ አይቶ እሱ ላይ ያለ ኢሹ ካለ በዲቴይል እሱን እንትን ማለት ይቻላል፣ ማከምና ማሳየት። በዋነኝነት ሚስቱን ሳቲስፋይ ለማድረግ ከሆነ ግን ዋናው አይዲያ እንትን ማለት ነው፣ ኮሚኒኬሽን ነው። ምክንያቱም ሴት ልጅን እኮ ከዚህ በፊት እንትን ብዬ አውርቼ አውቃለሁ። ሴት ልጅን ኦርጋዝም ላይ ለማድረስ ኦር ሳቲስፋይ ለማድረግ የእነሱ 15 ደቂቃ 20 ደቂቃ ምናምን መቆየት አይደለም። በስነስርዓት ሰውነቷ እሷም እንደምትፈልግ ካላወቀና ሪች ለማድረግ ዊዛውት ኤኒ ካይንድ ኦፍ ፔኔትሬሽን ሴት ልጅን ማርካት ይቻላል። ምክንያቱም የሴት ልጅ በዋነኝነት ያለው ይሄ ሴክሹዋሊ በጣም አክቲቭ እና ሴንሲቲቭ ኤሪያዋ ክሊቶሪየስ ነው። ክሊቶሪየስ ደግሞ ኤክስተርናሊ ያለ ነገር ነው። ስለዚህ እሷን ሳቲስፋይ ለማድረግ ከሆነ በደንብ ኮሚኒኬት አድርጎ ዊዛውት ኤኒ ኢሹ እርካታ ላይ ማድረስ ይቻላል። አሁን ወንዶች 25 ደቂቃ ምናምን ረጅም በቆየ ነው ጀግና ምናምን ያልከው ተርም የሚሰጣቸው። ይሄ ደግሞ ለሴት ልጅ ምክንያቱም በፔኔትሬሽን ኦርጋዝምን ሪች የምታደረግ ሴት ኦልሞስት 60% እንደዚህ ነው፣ ሁል ጊዜ አይደለም እሱ ነው። ስለዚህ እሱ ረጅም በቆየ ቁጥር እሷ እንደውም ድራይነስ ሊያጋጥማት ይችላል፣ አንኮምፈርታብል። ይህንን ራሱ ኢንድ ለማድረግ ነው አንዳንዴ ሴቶች ኦርጋዝምን ፌክ የሚያደርጉት። ምክንያቱም በቃ ሎንገር አይላ ኦርጋዝም አለ፣ ፌኪንግ ኦርጋዝም። አዎ ሴቶች የስ በዋነኝነት 4 ምክንያት አለው ሴት ልጅ ኦርጋዝሟን ፌክ የምታደረግበት። ምንድን ናቸው? አንደኛው እንዳልከው ወንድየው ደስ እንዲለው ጀግናነት እንዲሰማው ሂስ ፕራውድ ኦፍ ሂምሰልፍ ለሪሌሽንሺፑ ሄልፕ እንዲያደርግ ማለት ነው። በቃላት ነው እሱ እንዴት ኮሚኒኬሽን ላይ ሳይሆን ነው በዛ ሰዓት የሆነ ድምፅ የማውጣት አይነት ነገር ኦራት ተነፋፈስ ላይ የመሳሰሉትን ነገር ሴት ልጅ ላይ ግልጽ የሆነ እንትን ስለማይታይ ፌክ ማድረግ ይቻላል። ስለዚህ ሳይኮሎጂካል ነው ማለት ነው ጉዳዩ። ሳይኮሎጂካል ብቻም ሳይሆን ኖርማሊ እኮ እነሱ እርካታ ለማግኘት የሚከብዳቸው ሴቶች አሉ። አንዳንዴ ወንዱ ደስ እንዲለው ለሪሌሽንሺፑ ማለትም እሱ ጀግና ነው አይነት እንትን ውስጥ እንዲሰማው ፌክ ታደርጋለች። ሁለተኛ ደግሞ ከራሷም የመጣ ሊሆን ይችላል። ስለዚህ ኢንሰኪዩር ከሆነችና በራሷ ማትተማመን ከሆነ እኔ ይሄን ያህል ደቂቃ አንቺ ማጨርሽ ከሆነ ችግሩ ካንቺ ነው። ይህንን ሽሽት ፌክ ልታደርግ ትችላለች።
like ኢንሰኪዩር ስለሆነች ብቻ ምክንያቱም ሌሎች ሴቶች እኮ እንደዚህ ናቸው ሌሎች ሴቶች እኮ እንደዚህ በቀላሉ አንቺ ምን ሆነሽ ነው ላለመባል እንትን ትላለች ሶስተኛው ደግሞ በስነ ስርዓት እርካታ ላይ ለመድረስ የሚያግዛቸው ሴቶች አሉ እንደዚህ ድምጽና ፌክስ ያደርጉት እነሱን ሄልፕ ያደርጋቸዋል አራተኛው ደግሞ ግንኙነቱ እንዲበቃ ከፈለገች ዘር way of saying let's end this ለማለት she will fake it ከዛ ላይ በቃ እሷ ደስተኛ ናት ብሎ ስለሚያስብ እንትን ይላል ሶ ሴክሹዋል እንትኑ እንዲያልቀው ነው ሶ ሜንሊ በዚህ አራት ምክንያት ነው ሴት ልጅ ፌክ የምታደርገው ስለዚህ የወንዱ ምንም የሚያቀበት መንገዶች የሉ ያን ነገር አይቶ ብቻ ነው እንጂ ሪል መሆኑን አያውቀው ሪል መሆኑን ላያቅ ይችላል ምክንያቱም ያው እንደ ወንድ የሆነ ኦብቪየስ የሆነ ክሊር እንትን ላይኖራት ይችላል ሴት ልጅ ግን የሚያስታውቅበት መንገድ አለ አሁን ኖርማሊ አተነፋፈስ ላይ አንዳንድ ክሊቶራል ኤሪያስ ሳይዛቸው ይጨምራል የመሳሰሉ አይነት እንትኖች አሉ ፕላስ ለሴት ልጅ ዲፍረንት ካይንድ ኦፍ ኦርጋዝም አለ አንዳንድ ሴቶች ያው መርጨት የሚችሉ ሴቶችም አሉ ስኳርቲንግ ምናምን የሚባል እንትን ሶ ይሄ ጂስፓት እንደዚህ ጂስፓት ስቲሙሌሽን ሲኖር ምናምን የዛኔ ክሊር የሆነ እንትን ሊያዩ ይችላሉ ክሊር የሆነ ሳይን ሊያዩ የሚችሉበት ሁኔታዎች እንደዛ ነው ኔክስት እንደውም ጠይቅሽ ስለሱ ነበረ ስለ ጂስፓት እና የሚባለው ነገር ሪል አለ ወይስ ለእንትን ነው ሳይኮሎጂካሊ ሰዎች ጋር ሪል ያለ እኔ እኮ አሁን አለ የለም የሚለውን እኮ ጂስፓት ከማሳደድ እኮ ክሊቶሪስ እኮ እዛ ጋር እኮ why are you guys hunting the myth 80% ሴት ልጅ እርጋታ ነው የምታገኘው ክሊቶሪያል ስቲሙሌሽን እሱን እንዝለለውና ግን ጂስፓትን እንፈልግሽ ፍለጋ እሺ ሶ ጂስፓት ማለት በስነ ስርዓት ልክ አንቴሪየር ዎል ማለትም ልክ የሴት ልጅ ብልት ውስጥ ከተገባ 3 ሴንቲሜትር ከላይ የመከርደድ አይነት እንትን ያለው ኤሪያ ነው ሶ ሴንሲቲቭ ነው ተብሎ ይታሰባል ነው እሱ ኮንቲኒየስሊ ስቲሙሌት ከተደረገ ስፔሻሊ በፔኔትሬሽን ሰዓት ሴት ልጅን እርካታ ለማግኘት ሴንሲቲቭ ስለሆነ yes it is easier okay በደንብ ኤግዚስት ያደርጋል okay እንግዲህ በሪሊጅን እንደዚህ አይነት የሴክሹዋል ነገሮች እንደ ጥፋትና እንደ ኃጢያት ነው ከትዳር ውጪ በህክምናውስ በህክምና የነበብኳቸውን ሪሰርቾች ነው እንጂ ልነግር አሁን this is not a personal opinion so ሴት ልጅ በግንኙነት ሰዓት ይሄ በፔኔትሬሽን ግንኙነት እንትን ሴት ልጅ በፔኔትሬሽን የመጨረስ ፕሮባቢሊቲዋን የሚጨምሩ ነገሮች አሉ እሺ ሶ ላይክ ከጽንስ ውስጥ እንዳለች ጀምሮ ሶ ጽንስ ውስጥ በስነ ስርዓት አስተዳደግ ጀምሮ ልክ ስትወለድ በደንብ ዴቨሎፕ አድርጋለች የሚለውን የሚነግረን አንደኛ ሳይን እንትን ነው እዚህ ጋር አፐር ቱበርክል የምንላታለች ሶ እሷ ሳይዟ ተለቅ ያለ ከሆነ በፔኔትሬሽን ብቻ without clitoral stimulation የመጨረስ ፕሮባቢሊቲዋ ከፍተኛ እንደሆነ ይነግረናል ኦኬ ሁለተኛ አስተዳደግ ላይ ራሱ ሲግኒፊካንት ዲፍረንስ አለው ከአባቷ ጋር ጥሩ ሄልቲ የሆነ ሪሌሽንሺፕ ያላት ሴት ሴክሹዋሊ ሳቲስፋክሽንን ለማግኘት ይቀላታል ኦርጋዝምን ለማግኘት በፔኔትሬሽን ብቻ ነው እያወራን ያለ ነው በደንብ የተማረች ሴት ኦንሊ ቻይልድ ብቸኛ ልጅ ከሆነች ማለትም ብዙ ሲብሊንግ ምናምን ሳይኖር በደንብ አቴንሽን የተሰጣት ላይክ ወላጆቿ ያልሞቱባት ምክንያቱም አሁን በቃ ወደ እንትን ስንሄድ እርካታን ማግኘት የማትችል ሴት ከተባለ ብዙ ሲብሊንግ ካላት ከአባቷ ጋር መጥፎ ሪሌሽንሺፕ ከሆነ 6 ዓመት ሳይሞላት ወላጇን ያጣች ምናምን ሶ እነዚህ ሲሰሩ ሴክሹዋል ኢንተራክሽን ከትዳር በፊት የጀመረች ሴት ይላል ከ18 ዓመት በኋላ ምናምን early sexual interaction የጀመረች ሴት ሴክሹዋሊ ሳቲስፋክሽን የማግኘት እንትኗ ከፍ ይላል ሶ በዛ አይን ካየነው ከትዳር በፊት ነው የሚለው so this is what the research say research የሚለው just በ18 ዓመቷ ምናምን early sexual እንትን የጀመረች ሴት satisfaction የማግኘት እድሏ ከፍተኛ ነው ይላል keep in mind I am not advising anyone like እንትን በሉ ያልኩ አይደለም ግን ከተጠቀሱት ነገሮች ውስጥ at the age of 18 እንትን ያለች healthy relationship ያላት ፖዚቲቭ የሆነ ቦዲ ኢሜጅ ያላት ሴት ሴክሹዋል ሳቲስፋክሽን የማግኘት እንትን አላት ግን ኢንሰኪዩር የሆነች ሴት በውፍረቷ ኦር የሆነ ነገርና ምን እያሰበች ከሆነ
ወንድ ልጅ በግንኙነት ሰዓት የሚያስበው መቆየት ነው ላይክ አለ መጨረስን እንትን ማለት ምናምን ፐርፎርማንስ ነው የሚያስበው ሴት ልጅ ደግሞ የምታስበው do I look pretty do I sound right ልክ ነው ማመጣው ድምጽ እንደዚህ ነው መምሰል ያለብኝ አላ am I pleasing him አይነት ነገር ነው ፕራዮሪቲዋ so ውፍረት ምናምን or any kind of body image issue ካለ ሴክሹዋሊ በስነ ስርዓት እንትን ሆና ማግኘት ይከብዳታል ስለዚህ ከሃይማኖት ጋር አይገናኝም አሁን አወራነው ነገር ይሄንንም ከዚህ በፊት እንግዲህ ብዙ ጊዜ ተነስቷል ግን ስቲል አሁን ድረስ ወንዶች ጋር ያለ ጥያቄ ነው ቶሎ የመጨረስ ጉዳይ እንደ ችግር የሚታይባቸው ወቅቶች አሉና ሪሊ ችግር ሆኖ ነው ወይንስ ለመቆየት የሚደረጉ ሌሎች ቴክኒኮችን አለማወቅም ጭምር ነው በስነ ስርዓት ጄኔቲክሊ በዘር በተፈጥሮ ቶሎ መጨረስ የሚቸገሩ ወንዶች አሉ እንትን ነው አሁን ኖርማሊ በግንኙነት ሰዓት የምንጠቀማቸው ኒውሮትራንስሚተሮች አሉ ሶ አንዳንድ ኒውሮትራንስ በዋነኝነት ሴራቶኒን አለ ዶፓማይን ኦክሲቶሲን ሶ አንዳንዶቹ ኤክሳይታቶሪ ናቸው ኤክሳይታቶሪ ማለት ነገሮችን ላይክ አላ እንትን ማለት ነገር አንዳንዶቹ ደግሞ ጀስት ነገሮች መቀስቀስ ሲኖርባቸው ቀስ እንዲሉ የማረግ አይነት ስራ አለ ሶ በተፈጥሮ በዘር አንዳንድ ወንዶች ሴራቶኒን እጥረት ሊኖራቸው ይችላል ኦኬ ሴራቶኒን እጥረት ካለ ደግሞ ሴራቶኒን እጥረት ካለ ልክ ግንኙነት ልክ ገና በመሳሳም ሰዓት everything is like fast forward normally ያን ሰው one time ምናምን መሆን ካለበት የነሱ 4 times አድርጎ ነው like ነገሮች ሪስፖንድ የሚያደርገው ሶ ልክ ገና በመሳሳም ሰዓት ብልት መቆም በማይኖርበት ሰዓት ብልት ይቆማል ልክ ግንኙነት እንደተፈጠረ within 1 minute ከዛም በታች ሊሆን ይችላል ልክ ፔኔትሬሽን ከተፈጠረ በአንድ ደቂቃ ውስጥ እርካታ እንትን ይላሉ ከዛ ኋላ ብልት የመሞት ድጋሚ አይዘጋጅላቸው so everything is ይፈጠናል ማለት ነው የፈጣጠነ ነገር ይሆንባቸዋል ሶ ይሄ በጄኔቲክስ በዘር ሊያጋጥም የሚችል ነገር በህክምና ይስተካከላል ኦኬ ሶ ይሄንን ኮዝ ሊያደርጉ የሚችሎች ሆርሞን ምናምን የመሳሰሉትን ቼክ እናደርጋለን ግን በህክምና ይስተካከላል ሶ ኢቭን ቶሎ መጨረስን እኮ ለአራት እንከፍለዋለን ሶ አሁን ያልኩ ላይፍ ሎንግ ልክ ግንኙነት ከጀመረ ጀምሮ ቶሎ መጨረስ የሚቸገር ወንድ አለ ኦር ደግሞ ከዚህ በፊት ጥሩ ፐርፎርም ያደርግ የነበረ ከዚህ በፊት 5 ደቂቃ 10 ደቂቃ ይቆየ ነበረ ከሆነ ጊዜ ጀምሮ 3 ደቂቃ ያነሰ ይሆናል ቀድሞ ህክምና የሚያገኙት የትኞቹ ይመስላል አይደለም የትኞቹ ናቸው ሰከንደሪ ማለትም አዲስ የመጣ ቶሎ መጨረስ ምክንያቱም ያቁታላ ኮምፔር የሚያደርጉት ነገር ከራሳቸው ጋር አላቸው ሶ ይሄማ እንደዚህ ነበርኩኝ አሁን ምን ተፈጥሮ ነው ብለው እኛ ጋር ሲመጡ ላይክ ኢሚዲየትሊ ነው እንደዚህ ነገር እንዳስተዋሉ በአጭር ጊዜ ይመጣሉ ሙሉ ህይወታቸውን ቶሎ መጨረስ የሚቸገሩ ወንዶች ግን like አላ ራሳቸውን ብሌም የማድረግ በቃ የኔ ብቻ ችግር ነው ምናምን ብሎ የመደበቅ ነገር ነው እነዚህኞቹ ግን they have something to compare to ከራሳቸው እንዴ I used to do this አሁን ምን ተፈጥሮ ነው ብለው ለመታከም ቶሎ የሚመጡት ሰከንደሪ ፕሪማቹር ኢጃኩሌሽን እኛም ህክምናውም ይለያያል የምንሰጠው መድኃኒት ምርመራው ራሱ ይለያያል ሶ እንዴት ነው አዲስ ከሆነ የመጣው ታይሮይድ ላይ ምን አይነት ችግር አለ በሆርሞናል ደረጃ ማለት ነው ታይሮይድ ጋር ምንድነው የሚያገናኘው ቅድም ማለት ሸዋትና ሶ ታይሮይድ ላይ የሚመረተው ሆርሞን ቤዚክሊ የሙሉ ሰውነታችንን ሜታቦሊዝም ነው የሚያንቀሳቅስልን just በሴክሹዋል ብቻ ሳይሆን ልብ ላይ ልብ ምት like እንዲፈጥን ቀስ እንዲል መፍጨት ምግብ everything ኮንትሮል ያደርጋል ሶ ታይሮይድ ሆርሞን በዛ ማለት ልብ ምት ትፈጥናለች ቶሎ ቶሎ ትበላለህ ግን ይርባሃል ሰውነትህ ይግላል ይሙቃል everything is አላ እንትን ሶ ሃይፖታይሮይዲዝም ከሆነ ደግሞ በጣም ትተኛለህ ሁሌ እንደደከመ ነው ምግብ ትበላለህ ትወፍራለህ ትንሽ ነው መስፈላው ቶሎ ቶሎ ይርባሃል ይተኛሉ ግን አቅም አይኖራቸውም የወር አበባ ራሱ ካለ ቀስ ነው የሚለው ወንድ ላይ ብልት መቆም ራሱ ሊያስቸግር ይችላል ሶ ታይሮይድ በጣም ከባድ ሚና ነው የምትጫወተው ኦኬ ሶ ልክ አዲስ ሃይፐርታይሮይዲዝም የመጣበት ወንድ በግንኙነት ሰዓት ቶሎ መጨረስ ያስቸግረዋል ሶ ኮዝ እንፈልጋለን ሰከንደሪ ከሆነ ኦር ደግሞ ላይክ አዲስ የመጣ ጭንቀት ከሚስት ጋር የመጣላት አይነት ነገር እንደዚህ የመሳሰሉ ነገሮች ካሉ እንጠይቃለን ኦኬ ሜቢ የስትረስም እንደዚህ አይነት ነገር ያመጣል ስትረስ ያመጣል ስትረስ ኤንግዛይቲ ምናምን በዛ ሰዓት ኢቭን ፐርፎርማንስ ኤንግዛይቲ ራሱ ያመጣል ሶ አሁን ኖርማሊ አንድ ወንድ ቶሎ መጨረስ ችግር አለበት የምንለው ይሄ ለ6 ወር ከቆየ ከዚህ ጋር ተያይዞ ላይክ ግንኙነት ቢቀርብኝስ አይነት ስትረስ ውስጥ እንደዚህ ላይፉን አፌክት የሚያደርግበት አይነት ደረጃ ነው እንጂ አንድ ወንድ አዲስ ሚስት ይዞ ፈርስት ሴክሹዋል ኢንተራክሽኑ ላይ ቶሎ መጨረስ ቢያጋጥመው ስንፈት ወሲብ አይደለም the first 6 months ራሱ
እንደ ስሜት ወሲብ አይቆጠርም so it needs time ምክንያቱም ወንድ ልጅ ሴክሹዋል ኢንተራክሽን ፐርፎርማንስ ነው እንዳልከው የሆነ የሚጠበቅበት እንትን አለ so የሚያስበው እሷን ሳትስፋይ አረኳት ወይ በደንብ ቆይ so ይሄ እንዳለ ጫና እንትን ሲልበት አድሬናሊን እንደዚህ የመሳሰሉ ነገሮች እንትን ሲሉ የመርጨት ራሱን ይዘነጋዋል yes okay ከዛ ሊያጋጥም ይችላል okay ከዚሁ ጋር አንድ ምጠይቅሽ እንደ ፋሽን አሁን ላይ ብዙ ሰዎች ጋር ይታያልና ከተለያዩ ሰዎች ጋር ሴክሹዋል ግንኙነት ማድረግ በሃይማኖት ክልክል ነው ግን ደግሞ ወደ ሕክምናው ስንመጣ ከብዙ ሰዎች ጋር እንደዚህ አይነት ግንኙነት ውስጥ መግባት የሚያመጣቸው ችግሮች ምንድናቸው so የሚያዝናናኝ ነገር አብዛኛው ጊዜ ስንፈተ ወሲብ ሊታከሙ ሲመጡ ወንዶች ማለት ነው ከብዙ ሴት ጋር ቶሎ መጨረስ የሚቸገሩ ወንዶች ስፔሲፊካሊ ከብዙ ሴት ጋር ምናምን ነገር ግንኙነት አድርገው ጠጥተው ምናምን ይሞክራሉ ሳይሳካስከር ግን they don't care about ስለዛች ሴት ከዛ ምንም አይመስላቸውም በስነ ስርዓት ለማግባት ሲያስቡና የሚወዷት ሚስት ሲያገኙ ነው ለመታከም የሚመጡት so የሆነት ከዚህ በፊት እንደዚህ እንትን አለኝ ግን I've never cared ነው ኮምፕሌንታቸው ቶሎ ጨርሳለሁ ግን አላ ብዙም ኮሚትድ የሆንኩባት አይነት ሴት አይደለችም አሁን ግን ሞዳትን ሴት አግኝቻለሁ ላገባ ነው ስለዚህ አሁን ፊክስት አይነት አቲቲዩድ አሁን ይስተካከል አሁን አስተካክልኝ ይላሉ so ከብዙ ሴት ጋር እንትን ማድረግ ልምድ መስጠት ኦር ሴክሹዋል ፐርፎርማንሳቸውን ኢንሃንስ የሚያደርግበት መንገድ ያው የበለጠ ሴቶች ባወቁ ቁጥር ሴቶችን የበለጠ ምን ፓርት ወደ እርካታ ላይ ደርሳቸው እንደሚችል ሊያግዝ ይችላል ግን አንድ ትዳር ውስጥ ገብቶ ያቺን ሚስት በደንብ ኮሚኒኬት ማድረግ ተመሳሳይ ኢፌክት ነው ያለው so 10 ሴት 10 ጥያቄ መጠየቅ አይጠበቅብህም አንድ ሚስት ይዘህ እሷን 20-30 ጥያቄ መጠየቅ የተሻለ ነው so from a personal perspective እኔ እንትን ምለው ሴክሹዋል ፓርትነር ከትዳር በፊት ሲሆን ኖርማሊ ከብዙ ሴት ጋር እንትን ማለት ትርፉ አባላዘር በሽታ ሌላ ምን አይነት እንትን አለው ትራማ እነሱንም ወይ የማስረገዝ ያልታሰበ እርግዝና unwanted pregnancy unwanted child ብቻ ኮምፕሊኬሽኑና እንትኑ እንትን አይልም so ለሴክሹዋል ፐርፎርማንስ ይጠቅመኛል ከሆነ just ጥሩ ኮሚኒኬሽን ኖሮት እና ደግሞ ብዙ የሚነበቡ መጽሐፎች አሉ እኛም እያወራን ነው ዩቲዩብ አሉ ተመልከቱ there are different ways to do research ከሆነ አንድ ሴት እንደማርካት የተፈለገው 10 ሴት ጋር እንትን ማለቱ it's not አስፈላጊ አይደለም አንድ ሴትም ከብዙ ወንድ ጋር አንድ ሲሆን ተመሳሳይ ነው በጣም ከባድ ነው እኮ ለሴት ልጅ እኮ ሴክሹዋል እንትን what a woman is risking during sexual እንትና for a man በጣም ይለያያል like አባላዘር በሽታ እኮ ነው ካሪየር ሆነው እሷ ምንም ምልክት ሳይኖራቸው with sexual interaction እሷ ፈሳሿ ላይ ጠረን ማሳከክ ቁስል እንደዚህ መሳሰሉ ይመጣል እንደዚህ ሆንኩኝ ስትለው ከየት እንዳመጣሽው እኔ አላቅም እኔ የለብኝም ነው የምትባለው እርግዝና ሲፈጠር ሴት ልጅ ላይ በአጠቃላይ ሴክሹዋል አክቲቪቲ ለሴት ልጅ በጣም vulnerable የሚያደርጋት ነገር ነው ዝም ብላ እንደ ወንድ ልጅ አላ እንደ ኤክስፐሪመንት ዞር እያለች እንትን የምትለው ቼክ አድርገው ምትይ አይደለም the risks are too high ለሴት ልጅ it's not worth it even ያው satisfaction rateum እንዳለ ሆኖ ለወንድ ልጅ ያለው እንትን ይኖራል ለሴት ልጅ ግን it's like high risk low reward በጣም ሴት ልጅ በስነ ስርዓት ግንኙነት መጀመሪያ የበለጠ የተሻለ የሚሆነው ከሜሪጅ በኋላ ቢሆን የተሻለ ነው ምክንያቱም ፕሬግናንሲ ቢፈጠር እዛው አንድ ላይ ሃንድል የሚደረግበት አይነት ሁኔታ ምክንያቱም እርግዝና ማለት የሴት ልጅን ህይወት ሙሉ ለሙሉ ነው የሚቀይረው አሁን ግን ያለንበት ካልቸር አሮኑ በፊልም በምንም ምናምን ሃይ ስኩል ላይ ሴክሹዋል እንትን ይጀምራል አሁን there people are ሃይ ስኩል ላይ ምንም አይነት ስለ ወሊድ መከላከያ ዕውቀት ሳይኖራቸው ኢቭን ዕውቀት ራሱ ቢኖርህ ወሊድ መከላከያ እኮ ደስ አይልም ስለ ለሴት ልጅ ይሄኛው ምንም ጉዳት የለውም ይሄን ተጠቀሚ እምላት የለኝም ሁሉም የራሱ የሆነ ሳይድ ኢፌክት አለው ሁሉም የራሱ ሳይድ ኢፌክት አለው እና ዝርዝሩ አያልቅም እና ደግሞ የሴት ልጅ ሪስፖንሲቢሊቲ ነው ሁሉ ጊዜ አለማርገዝ የሆነ ነገር ቢፈጠር like how dare you ነው የምትባለው እሱ ምንም ሪስፖንሲቢሊቲ አይሰጠው ሶ ኮንትራሴፕቲቭንም ዕውቀት ሳይኖራቸው ሃይ ስኩል ላይ ስለ አባላዘር HIV ሬት በጣም ከፍ ብሏል አሁን ኢትዮጵያ ውስጥ ሶ ይሄ እንትን ካልቸር ምን ካልቸር ነው ምንም ካልቸር የለውም ብቻ ከውጭ ያመጡት የሆነ እንትን አለ እና አለ እድሜያቸው ነው ግንኙነት እየተፈጠረ ያለው HIV ሬቱ በጣም ከፍ እያለ ነው they don't know anything about contraceptives post pill በጣም አቢዩዝ ያደርጋሉ ሶ በአጠቃላይ ሴት ልጅ after marriage ነው የሚሻለው
ምክንያቱም ኢቭን አባላዘር በሽታ እንኳን ባይሆን ኖርማሊ ወንድ ላይ ያሉ ባክቴሪያዎች የሴት ልጅ ፈሳሽ it's supposed to be acidic ነው አላ የራሱ ሄልዲ የሆነ የራሳችን ኢኮሲስተም አለ ውስጥ ድረስ ገብቶ መታጠብ ያስፈልግ ምናምን አላ የራሳችን ሜንቴናንስ ሲስተም አለ የራሱ ፈሳሽ አለ it cleans itself ምናምን ከዛ ወንድ ልጅ ሽንቱን ሸንቶ ሳይታጠብ ሃይጂን የማይጠብቁ ወንዶች አሉ ስዌት ምናምን ሶ በዛ ጋር የሚያድጉ ባክቴሪያዎች አሉ so it doesn't have to be አባላዘር በሽታ ግን ልክ ሴክሹዋል ኢንተራክሽን ሲፈጠር ያን ሄልዲ የሆነ ኢኮሲስተም ይበጠብጡታል ከዛ ላ ፈሳሽ ላይ ጠረን ማምጣት ፊሺ የሆነ ኦደር ይመጣል ከዛ ደግሞ የሚናገረውና የሚቆጣው እሱ ነው like it's not like አንቺ ብቻ ነሽ ችግር አይነት ኢምፕሊኬሽን የሚፈጥረው so ለሴት ልጅ በቃ በጣም ሄልዚ የሆነ ፓርትነር መርጣ ነው እንጂ መሆን ያለበት በጣም ሃይ ሪስክ ስለዚህ like I'm not trying to scare women from sex ግን ከብዙ ሰው ጋር ከሆነ እንደዚህ ሪስኩ እየጨመረ ነው የሚመጣው ከአንድ ወንድ ጋር ከሆነ ግን ኮሚኒኬት አድርጋችሁ የሱም ሃይጂን ምናምን ወሊድ መከላከያ አንድ ላይ ወስናችሁ ከሆነ ሄልዚ ይሆናል አሁንም ፕሮግራማችን እንደቀጠለ ነው ሰብስክራይብ ማድረጋችሁን እርግጠኛ ሁኑ መልካም ቆይታ የቅድም ስታነሽልኝ የፊሺ አይነት ጠረን ይኖራል ብለሽ ነበርና አንኛ ነገር ምን ማለት ነው እና ደግሞ በባክቴሪያ ብቻ ነው ወይ የሚመጣው ሶ የአሳ አይነት ሽታ ያለው የማህፀን ፈሳሽ ሊያመጣ የሚችለው ባክቴሪያል ቫጂኖሲስ እንለዋለን ሶ ባክቴሪያል ቫጂኖሲስ ማለት ቅድም እንዳልኩ የሴት ልጅ ማህፀን ፈሳሽ it has to be acidic ሶ ይሄንን አሲዲቲ ሊያሳጡ የሚችሉ ነገሮች አሉ ሶ ይሄንን አሲዲቲ ላክቶባሲላ የምትባል ባክቴሪያ አለች ሶ እሷ ባክቴሪያ ናት ፈርመንቴሽን እየፈጠረች አሲዲክ የምታረገው ሶ ይሄ አሲዲክ ሲሆን ፈንገስ እድገት አይኖርም መጥፎ ባክቴሪያዎች እንዳያድጉ ይከላከልልናል ማለት ነው ሶ ይሄንን አሲዲቲ ሊያዛቡ የሚችሉ ነገሮች በአጠቃላይ ወደ ባክቴሪያል ቫጂኖሲስ ሊወስደን ይችላል አንደኛ አንድ ሴት በሌላ ምክንያት ራሱ አንታይባዮቲክ ቢታዘዝላትና እነዚህን ጥሩ ባክቴሪያዎች ከሞቱ ባክቴሪያል ቫጂኖሲስ ሊፈጠር ይችላል ከወንድ ጋር ባለው ሴክሹዋል ኢንተራክሽን ደግሞ እንደ አባላዘር በሽታ ባይቆጠርም ቅድም እንዳልኩ በሃይጂን እጥረት እንደዚህ የመሳሰሉ ነገሮች መጥፎ ባክቴሪያ ወደሷ ኤክስፖዝ የሚያደርጋት ከሆነ መጥፎ ባክቴሪያ እድገት ካለው ማህፀን ላይ ያለው ፈሳሽ ከለሩ ወደ ቢጫነት ወደ ግሬነት ሊቀየር ይችላል ጠረኑ ፊሺ ነገር ሊሆን ይችላል ብዛቱ ሊጨምር ይችላል ተያይዞ ሽንትሸና ማቃጠል በግንኙነት ሰዓት ራሱ ፔን ሊያመጣባት ይችላል ሶ በተጨማሪ የወንድ ልጅ የዘር ፈሳሽ እንትን ነው ቤዚክ ነው የኛ አሲዲክ ነው የእናንተ ቤዚክ ነው ሶ በተደጋጋሚ ራሱ ሴክሹዋል ኢንተራክሽን ሲኖር ይሄ እንትኑ አሲዲቲውን ሊቀንስባትና መጥፎ ባክቴሪያ እድገት ሊያመጣ ይችላል ኦር አንዳንድ ሴቶች ደግሞ ንጽህና እናበዛለን ብለው ማህፀን ውስጥ ድረስ ገብተው የሚታጠቡ ከሆነ እነዚህን ጥሩ ባክቴሪያዎች አንድ ላይ ዋሽ እያደረጉ ነው ሴንትድ እንትኖች ይሄ ሽታችሁን እዛ ጋር ለመቀየር ይሄን ተጠቀሙ ምናምን ጠንካራ ሽታ ያለው ነገር የሚጠቀሙ ከሆነ ራሱ ይህንን አሲዲቲ ዝቅ ያደረጉትና መጥፎ ባክቴሪያ ያድጋል ከዛ ኋላ ፈሳሽ ላይ እንደዚህ አይነት ነገሮች መጥፎ ጠረን ያመጣል ፊሺ ማለት ጀስት ይሄ መጥፎ የአሳ እንደዛ አይነት ሽታ ያመጣባቸዋል ኦኬ ምናልባት ከዚሁ ከጠረን ጋር ወይም ከሽታ ጋር በተገናኘ ሜቢ ከሆርሞን ጋር በተገናኘ ወይንም ጽዳትን አለመጠበቅ እንደዚህ አይነት ነገሮች እንመለከታለን አለ ጫማ ጥፊዎች እና እንደ ሀበሻ እንደ ኢትዮጵያዊ ቡታንታን የመቀየር ባህል ዝቅተኛ ነው እና ወንዶችም ይሁን ሴቶች ጋር ብቻ እንደዛ ሲባል እሰማለሁኝ እና በየስንት ጊዜ ነው መቀየር ያለበት አሁን አንዳንድ ሰው በቀን 2-3 ይቀይራለሁ የሚል ሰው ሰምቻለሁ አንዳንዱ ደግሞ ወርም የሚያደርጋል ለሴት ልጅ ኤቭሪዴይ ቢሆን ኤቭሪዴይ መሆን አለበት ቢቻል ደግሞ ባይ ዘ ዌይ ሴት ልጅ as much as possible ፓንት ባታረግ ላይ ከውጪ ከስራ ውጪ ቤቷ ከሆነች ያው ምክንያቱም እዛ አካባቢ ሙቀትና ላብ በተፈጠረ ቁጥር የፈንገስ ኢንፌክሽን ይሄ የመታፈን አይነት ነገር ሲመጣ መጥፎ ባክቴሪያዎች እንዲያድጉና እዛ ጋር ሄልዟን ያሳጣታል ብቻ ኮምፎርታብል የሆነ ኤሪያ ውስጥ እስከሆነች ድረስ ፓንት ባታረግ ይመረጣል ፓንትም ካረገች ሪከመንድ የምናደርገው አይነት አለ ኦኬ ሶ ያዝ የማያደርግ ፕላስቲክ ኮተን መሆን አለበት ኮተን እና የሚያናፍስ መሆን አለበት ምክንያቱም ይሄ አንዳንድ ሴንቴቲክ ነገሮች እንደዚህ ልጥፍ አድርገው የሚይዙ እንትኖች ሙቀት ካለ ፈንጋል ኢንፌክሽን ማለት የማህፀን ውስጥ ብቻ ሳይሆን እዛ ኤሪያ ላይ ይሄ ወንድም ሊያጋጥም የሚችል ነገር ነው ፈንጋል ኢንፌክሽን ወንድ ልጅ አሁን ሃይጂን እንትን ካላለ ቶሎ ፓንት ረጅም ሙቀት ሰዓት ላይ የሚቀመጥ ከሆነ እያላበው እንትን የሚል ከሆነ ለፈንገስ እድገት ያጋልጠዋል ስፔሻሊ ስኳር ታካሚ ከሆነ
ሶ ሃይጂን እና እንትን ማለት ያስፈልጋል ፓንት አዎ ሶ የሴት ኤቭሪዴ ቢቀየር ጥሩ ነው ወንዶች ማክሲመም 2 days ማክሲመም እኔ እንጃ በየቀኑ ይቀየር ፕላስ ደግሞ ማዘውተር አለባችሁ ብዬ ወንዶች ቢያውቁ ደስ የሚለኝ ነገር ከሽንት በኋላ like it's not even a thing እንትን ተደርጎ አይታሰብም ኖርማል ተደርጎ አይታሰብም ቢታሰብ ግን ጥሩ ነው ኦኬ ምክንያቱም አሁን ልክ በሽንት ሰዓት ምናምን እንትን ተብሎ አትሊስት ዋይፕስ ምናምን ፊት ለፊት ቤት ውስጥ ተቀምጦ እንትን ቢባል ጥሩ ነው ምክንያቱም ጀስት እዛ አካባቢ የሆነ ሙቀትና እንትን ሲገጣጠም ልክ ግንኙነት ሲደረግ አንዴ ታጥቤ ልምጣ የማለት ፕሮባቢሊቲው ዝቅተኛ ነው የእሷን ሄልዝ ለመጠበቅ ወንድ ልጅ የራሱንም እሱ ላይ ምንም አይነት ምልክት እንኳን ባይኖረው ስፔሻሊ ያልተገረዙ ወንዶች ደግሞ ይብሳል በደንብ ሃይጂን ያስፈልጋል ኦልራይት ስለ አባላዘር በሽታ ከዚህ በፊት ተማሪም እያለን ብዙ ተምረናል ብዙ ሄደናል ግን ስቲል አሁን ድረስ ብዙ ሰው ይጋለጣል ይሄ አይነት ግንኙነት እስካለ ድረስ ጥንቃቄ ከሌለው ይሄ የአባላዘር በሽታ የመምጣት እድሉ ከፍተኛ ነው እንደ ዶክተር አንድ ሰው ለህክምና ወደ አንቺ ጋር ሲመጣ በምርመራ ያ ሰውዬ የአባላዘር በሽታ እንዳለበት በምርመራ ነው የምታውቁት ወይንስ በማየት ብቻ ይታወቃል አሁን እኛ ጋር ያለው ሲስተም ኖርማሊ ሲንድሮሚክ እንለዋለን ሲንድሮሚክ ማለት አሁን የሴት ልጅ ቁስል ወይም ፈሳሽ ብለን የምንለያቸው እንትኖች አሉ ፈሳሽ ሊያመጡ የሚችሉ አሉ እነ ክላሚዲያ ጎኖሪያ የመሳሰሉት ቁስል ሊያመጡ የሚችሉ አሉ እነ ሲፊሊስ ሄርፒስ የመሳሰሉት ሶ እያንዳንዱን ቴስት ማድረግ እኔ አሁን ኖርማሊ 1 ዓመት ስንት 2 ዓመት ሰጥ ጤና ጣቢያ ነው ሶ ጤና ጣቢያ አፎርድ የሚያደርግ ሰው የለም እያንዳንዱ ምርመራ ፈሳሽ ተወስዶ ካልቸር ኦር ምናምን ሶ ሲንድሮሚክሊ ፈሳሽ ሊያመጡ የሚችሉትን በአጠቃላይ መድኃኒት መስጠት ይቀላል ነው ኦር ደግሞ ቁስል ከሆነ ቁስል የሚያመጡትን ለብቻ እንደዚህ ትሪት ማድረጉ ይቀላል ስፔሲፊካሊ ግን ይሄኛው ነው ወደሚለው ነገር የሚወስደው ዲፕሊ ሌላ አይነት ነው ቼክ ማድረግ የምንችላቸው አሉ አሁን ኖርማሊ HIV ቼክ እናደርጋለን ሲፊሊስ ቼክ እናደርጋለን እሱ ላይክ ኢዚ ቴስት በየጤና ጣቢያው የሚገኙ ቴስቶች ስለሆኑ ግን አንዳንድ የማይገኙ አሉ ከማህፀን ፈሳሽ ተወስዶ ይሄ የማሳደግና የማየት አይነት ነገር በጤና ጣቢያ ደረጃ የለምም ሰውም አፎርድ አያደርገው ስለዚህ እሱን ወስዶ እንትን ከማለት ዲስቻርጅ ላይ አንድ ሴት ፈሳሽ ላይ እንደዚህ ቴክስቸሩ እንደ እንትን ሞፈር አይነት ነገር አለው ጠረን ኖርማሊ የአሳ ብቻ ሳይሆን የአባላዘር በሽታ ሲሆንም ሌላ አይነት ሽታ አለው ዛካይ መጥፎ ጠረን አለ በግንኙነት ሰዓት ያመኛል ምናምን ካለች የምንሰጣት ስፔሲፊክ ሜዲኬሽኖች አሉ ሶ ምርመራውን ሙሉ ለሙሉ የተሟላ ላይሆን ይችላል ግን ሁሉንም ከበር የሚያደርግ ሜዲኬሽን ለሷም እንትን እንዳለን በቁስል ደረጃም እንደዛው በተጨማሪ ደግሞ ሰዎች እየተረዱ ያልሆነው ነገር ማለት ነው አባላዘር በሽታ ምናምን ፊት ላይ መልክ ላይ አያስታውቅም ገብተዋል አባባሌ ላይክ ጀስት ስለተዋደዱ ምናምን ብቻ እሱማ አይኖርበትም ብሎ ጀስት አስዩ ላ ቆንጆ ሰው አባላዘር በሽታ አለ ዶ ሞር ላይክሊ እንደዛ ነው እሱን ጠርጥሩት እንደውም ምክንያቱም just because he looks healthy እሱማ so like HIV ሲባል it does not have የሆነ አይነት form in a human everybody looks healthy ምክንያቱም ምልክት ኖሮት የሆነ ያ ሳይን እስኪመጣ ድረስ ገና ነው አሁን ያለው ሪሌሽን በፊት ዝም ይል ከሆነ HIV በጣም ሲሪየስ የነበረ ሰዓት ግንኙነት ከመጀመራችሁ በፊት ሁላችሁም HIV ምርመራ ሬርሊ ነው አሁን እንደዚህ ከግንኙነት ከመጀመራችን በፊት እንትን ብለናል ስለዚህ አስበናል ብሎ ቅድመ ምርመራ ሊያደርግ የሚመጣው በጣም እንትን ብሏል ኢቭን እንዲያውም እኮ አሁን ላይ ካየሽ ከኤችአይቪ ይልቅ እርግዝና ነው ሞር እየተፈራ ያለው አዌርነስ ሳይኖር ቀርቶ ምናምን አይመስለኝም አለ ግን በቃ መሰለኛ ለኤችአይቪ ክሬዲት ኖርማላይዝም ተደረገ ምናምን አልገባቸውም ማለት ነው የኤችአይቪ እንትን እንጂ ሄፓታይተስ ቢ ሲ ኤቭሪቲንግ ልክ አሁን የሆነ ባልና እንትን ትዳር ውስጥ ከመግባታቸው በፊት ኦር ኢቭን እንደ ጓደኛ አይነት ደረጃ ከሆነ የትኛውም ጤና ጣቢያ ሄዶ በጣም በትንሽ ዋጋ ማለት ነው ኤችአይቪ ቪዲአ እና ሄፓታይተስ ቼክ ማድረግ ያስፈልጋል ምክንያቱም ልክ ሲተያዩ እሷማ ስትታይ አባላዘር በሽታ ያለባት አትመስልም ስናት ዳያግኖሲስ ስለዚህ ሁሉም ሰው ቅድመ ምርመራ ቢያደርግ ጥሩ ነው ከዛ ደግሞ እንደዚህ አይነት ምልክቶች ካስተዋለ ፈሳሽ ላይ ሴት ልጅ የሆነ ነገር ካስተዋለች
ኦር ቁስል እንደዚህ የመሳሰሉ ነገር ብቻዋን መታ ብትታከም it's pointless አንድ ላይ ነው አብዛኛው ደግሞ ወንዱ ካሪየር ይሆንና ምልክት አይኖረውም ሶ አንቺ ብቻ እኔ ጋር እንደዚህ ነገር የለም ብሎ እሷን ይልካታል እሷ ላይ ህክምና ስትመጣ 50% እንደታከመች ነው የሚቆጠረው ምክንያቱም ተመልሳ ወደ ሶርስ ኦፍ ኢንፌክሽኑ ወይ ኢቭን እሷ ሶርስ ሆና ግንኙነት ካረጉ ወደሱ ሄዷላ ሶ ሁለቱም እኩል ካልታከሙ በስተቀር በጣም ፖይንትለስ ነው እሷን ብትታከም ዞሮ ዞሮ ከሱ ደግሞ ተመልሶ ይመጣል አዎ ስለዚህ ወንድና ሴት በቃ ፈሳሽ ላይ ምን እንደዚህ አይነት ምንም አይነት ነገር ካስተዋሉ ተያይዘው ነው አዎ ምክንያቱም አሁን በተደጋጋሚ ክሊኒክ የሚያጋጥመን ኬስ አለ በየ3 ወሩ ምናምን ለኤችአይቪ ቼክ ለማድረግ ይመጣሉ እና ተጨናንቆ ነው ኤቭሪ ታይም የሚመጡት በየ5 ወሩ በየ4 ወሩ ሲመጡ they're stressed why because like ጥፋት ምናምን ከዛ ጸጸት ከብዙ ሴቶች ጋር የሆነ እንደዚህ አንፕሮቴክትድ የሆነ ነገር ያደርጉና ምክንያቱም ልክ ኔጌቲቭነስ ይባሉ የሆነ ኮንፊደንስ ቡስት ያደርግላቸዋል ኤችአይቪ እኮ አሁን ፐርሰንቴጁ የመያዝ እንትኑ ዝቅተኛ እንዳለ ሆኖ ያው ብዙ ፋክተሮች አሉት ሴት ልጅ ላይ ማህፀን አካባቢ ቁስል ካለ የመቁሰል ድርቀት መላላጥ አይነት ነገር ካለ ኤችአይቪ መያዝ ፕሮባቢሊቲዋ ከፍ ይላል ወንድ ላይም ተጨማሪ አባላዘር በሽታ ካለ ፍሪክሽኑ የጨመረ ከሆነ ፍሪኩዌንት ከሆነ እና ደግሞ ኤችአይቪ እንትን አለው ስቴጅ አለው ሶ ያ ሰው ያለበት ስቴጅ ቫይራል ሎዱ በጣም ከፍተኛ ከሆነ ባንዴ ለመያዝ እንትን ይላል ሶ ስቴጅ 1 ማለት ገና ልክ እንደተያዝከ አካባቢ ስቴጅ 2 3 እያለ ብቻ እንትን ይላል ሶ ህክምናና አንታይ ቫይራል ስንሰጥ ጥቅሙ ምንድነው ቫይራል ሎዱ በጣም ይቀንሳል የማስተላለፍ እድል ዝቅተኛ እየሆነ ይመጣል ከቫይረሱ ጋር ተያይዞ የሚመጡ አላ ይሄ ኦፖርቹኒስቲክ የምንላቸው ኢንፌክሽኖችን ይቀንሳል ነው ሶ ህክምና ሳያገኝ የቆየ ኤችአይቪ ያለበት ሰው ቫይራል ሎዱ በጣም ከፍተኛ ከሆነ በአንድ ሴክሹዋል ኢንተራክሽን ምናምን የመተላለፍ እድል ይኖረዋል ስፔሻሊ ያ ሰው እንዳልኩ ቁስል ኦር ፍሪክሽን ከፍ ያለ ከሆነ ስለዚህ ምንም አይነት ማስተማመኛ የለውም ሁሉም ሰው ቀደም ብሎ ከዛች ሴት ጋር ያለው ነገር አስመርምሮ ነው እንጂ እንትን ማለት ያለበት ከተፈጠረ በኋላ እንትን ማለት አሁን ኖርማሊ ከትክክለኛ ያልሆነ አሁን ሴክሹዋል ኢንተራክሽን ኖሮ አንፕሮቴክትድ የሆነ ሴክሹዋል ኢንተራክሽን ቢኖር ዛሬ ብትመረመር ምንም አይነግረንም ዛሬ ኔጌቲቭ ነው ቢባል ምንም እንትን የለውም ከ3 ወር በኋላ ነው ድጋሚ ስትመጣ within the next 3 months ነው ሰውነት ላይ እንትን ብሏል አላለም የሚለው ሶ እሷ ቼክ ስትደረግ ኤችአይቪ ፖዚቲቭ ከሆነች ፕሮፊላክቲክ የሚሰጥህ መድኃኒት ይኖራል አሁን በሆነ አጋጣሚ ከሆነ ሴት ጋር ግንኙነት ቢፈጠር unexpectedly በማግስቱ አንጠልጥለ ክሊኒክ ብትሄድ ምንም ይፈጠራል እሷም ይዛ ሁለታችሁም በቃ ተያይዛችሁ በቃ በዛ ሰዓት ተፈጠራ ሁለታችሁም ተያይዛችሁ በማግስቱ እንኳን ክሊኒክ ሄዳችሁ አንድ ሰው ኤችአይቪ ፖዚቲቭ ሆኖ ከተገኘ ፕሮፊላክቲክ ሜዲኬሽን አለ ለ3 ወር የሚሰጥ ኤችአይቪ በስነ ስርዓት እንትን እንዳይል ስለዚህ ኢቭን አንዳንድ አጋጣሚ ሆኖ እንኳን በመጠጥ በምናምን አይነት ነገር እንደዚህ አይነት ነገር ሲፈጠር በማግስቱ ራሱ ጠዋት ፖስት ፒል ምናምን ብቻ ገዝቶ ወደ ክሊኒክ ሄዶ ሁለቱም መመርመር ኦኬ የኤችአይቪ መድኃኒት ተገኘ ሲባል ሰምቼ ነበር አገኝቷል ለኛ ነገሩን መጽሐፍ ላይ እንግዲህ የነገሩን መጽሐፉን መድኃኒቶች አሉ እነዚህ አንታይ ቫይራል ናቸው የቫይረሱን እድገት ሪፕሊኬሽን ምናምን የሚከለክሉ መድኃኒት ነው እንጂ እኛን የጻፉልን ተገኝቷል ብለው አልጻፉልን አላነበብኩም እንደዛ ስለዚህ እስካሁን ባለው መረጃ ምንም አይነት መድኃኒት የለም ስለዚህ ወገን በስቷል ደግሞ የእንትን ላይ ኦንላይን ሾፒንግ ምናምን ተብሎ ለምሳሌ በ7 ቀን የብልት ማሳደጊያ ምናምን እየተባሉ የሚተዋወቁ ነገሮች አሉ ኢዛት ሪል በህክምናው የለም ብልት ማሳደጊያ ሰርጂካል እንትኖች አሉ ቀዶ ጥገናዎች አሉ እሱኛ ሀገር የሉ ሶ ሁለት አይነት ቀዶ ጥገና ምንም አይነት ኪኒን ግን የለም ኪኒንም የሚቀባም ኪኒንም እንዳለ ውሸቶች ናቸው ይህንን እንትን ብትሉ 3 እጥፍ ያሳድጋሉ ምናምን ከዛ ላይ የሆነ ፎቶ ያስቀምጣሉ everybody's like wow no እነዚህ እንዳለ እንትን ነው like legitimately 100% እርግጠኛ ሆኜ ልነግርህ የምችለው ነገር በኪኒን በመድኃኒት በሚቀባ አይስተካከልም የለም በቀርማቸው ነው አውጡ የለም አንደኛ ደግሞ ይሄ እንትን የሚባለው አባባላውን እኮ ይሄ ሳይዝ ማተር አያደርግም እኮ የሚባለው ነገር በስነ ስርዓት የሆነት ነው ቅድም እንዳልኩ ሴት ልጅን ሳቲስፋክሽን ላይ ለማድረስ ውስጥ ድረስ መግባት የሚያስፈልግበት አይነት ሲቹዌሽን ዲፍረንት አይነት ኦርጋዝም ነው ያላት ሴት ልጅ ክሊቶሪያል አለ ጂ-ስፓት አለ ኦር ቫጃይናል አለ 3 አይነት ፔኔትሬሽን አለ 3 አይነት ስቲሙሌሽን አለ ለክሊቶሪያል ምንም አይነት ፔኔትሬሽን አያስፈልግም ኤክስተርናል ላይ ነው ያለው ሶ ኮሚኒኬት እያደረጉ 80% በጣም ሴንሲቲቭ ኤሪያ ነው ሶ ኮምፔር ለማድረግ ወንድ ልጅ ቪዥዋላይዝ ለማድረግ እንዲመቸው ክሊቶሪስ ማለት
like 8000 ምናምን ነርቭ ኢንዲንግ ነው ያለው so anatomically ከወንድ ብልት ጫፍ ጋር ሲሚላር ነው በጣም ብዙ ነው 8000 but then people are like where is the G spot ሳና ይሄኛው ፊት ለፊት ነው ያለው the most sensitive area ምናምን እየተባለ so 8000 ነርቭ ኢንዲንግ ነው ያለው ማለት basically similar to የወንድ ልጅ ብልት ቲፑ ፓርት so similar የሆነ stimulation ነው የሚፈልገው ማለት ነው so how would you treat it የሚለው በጣም sensitive ስለሆነ how you would treat የራስህን treat የምታደርግበት መንገድ እንደዛ ማድረግ ሴትን satisfy ማድረግ ይቻላል ከዛ ውጪ ሳይዝ ማተር አሁን ሴት ልጅን እርጋታ ማግኘት የሚያስችል ከሆነ ምን ያደርጋል ተቀባ ያ so በሰርጂካል ውጭ ሀገር ያሉ ትሪትመንቶች አሉ የራሳቸው ሳይድ ኢፌክት አላቸው አንደኛው ሊጋመንት ማላቀቅ አይነት ነገር ሊጋመንት ታላቀቅ ረዘም ማለት አይነት ነገር ይኖራል ግን keep in mind የሆነ ነገር ዘጋ ካላቀቅ ብልት የመቆም ችግር ያጋጥማል so እሱ like ረዘመና if it doesn't work what's the point ምንም ጥቅም ከሌለው so ሪስክ አለው so ስናት ሪስኩና እንትኑ ምን ያህል ይመጣጠናል እንጂ ውጭ ሀገር የሆኑ አንዳንድ ቦታዎች የሚሰሩ አሉ አሁን በቁመት ደረጃ ከሆነ ሊጋመንት ማላቀቅ አለ ቲክነስ ከሆነ ደግሞ ፋት ኢንጀክሽን አለ so ፋት ኢንጀክሽን ደግሞ just ከሆነ ቦታ ላይ ፋት ይወሰድና እዛ አካባቢ ኢንጀክሽን የመደረግ ነገር አለው ከዛ ግን ሰውነትህ በሆነ ሰዓት እንትን ማለቱ አይቀርም የሆነ ቦታ ላይ ሽብሽብ ብሎ ፋቱ እንትን ይልና ዲስቶርትድ ይሆናል so የባሰ መልክ የማበላሸት ነገር አለው so አሳምራለሁ ብሎ so በአጠቃላይ በተፈጥሮ የተሰጠን ነገር እንዴት አድርገን እንጠቀመው የሚለውን ማሰብ የተሻለ ይመስለኛል አሁንም ፕሮግራማችን እንደቀጠለ ነው ሰብስክራይብ ማድረጋችሁን እርግጠኛ ሁኑ መልካም ቆይታ አቦርሽን እንግዲህ እንደ ወንጀል ነው አይደለ ወንጀል የማይሆንባቸው ሲቹዌሽኖች አሉ ምን ተደፍራ ከሆነ አንደሬጅ ከሆነች ከቤተሰብ ጋር ኢንሴስት ከሆነ ኢንሴስት ማለት ከቅርብ ቤተሰብ ጋር የተረገዘ ከሆነ or ደግሞ ያ እርግዝና እሷ ላይ ወይ ልጇ ላይ ህይወት አደጋ የሚጥል ከሆነ it's not illegal so ሌጋል ነው ጥቃት የደረሰባት ሴት ህጉ ይፈቅዳል okay under these circumstances ስለዚህ ሁኔታው መጀመሪያ ቼክ ተደርጎ ነው እሺ በውሸት እነዚህ ነገሮች ተብሎ ቢሆንስ አብዛኛው ጊዜ ኖርማሊ ፕሩቭ ልታረግ አትችልም ሶ አሁን 5 ሴት መጥቶ ከአምስቱ 3ቱ ተደፍረው አቦርሽን ፈልገው ከሆነና 2ቱ ሳይደፈሩ ቢሆን 3ቱን ላለመጉዳት ስትል ለ5ቱም ይሰራል ይችላል ግን ኤቪደንስ ክሊር ኤቪደንስ ቱ ሬፕ አንተ አይጠየቅም ኦኬ የእንትንሳ ምን ያህል ወር ድረስ ነው እንትን የሚመከረው የመጀመሪያው ትራይሜስተር እስከ 6 ሳምንት ድረስ ባለው ጊዜ ቢሆን የተሻለ ነው ሶ እስከ 6ኛው ሳምንት እስከ 8ኛው በሜዲኬሽን ብቻ ማለትም እዛ አካባቢ ማህፀንን በር በመክፈት እንትን የሚልልን ሜዲኬሽኖች አሉ ኦኬ ሶ እያለፈ በመጣ ግን የማህፀን መጠረግ የሚለው አይነት ነገር ግዴታ እየሆነ ይመጣል ማለት ነው ስለዚህ the earlier the better just the first trimester 6 weeks እስከ 8 weeks አይነት ነገር ቢሆን በሜዲኬሽን ሲምፕል የሆነ ኮምፕሊኬሽኑም ለስ ነው ጽንሱ እያደገ በመጣ ቁጥር ግን ጽንሱ ሲቋረጥ ደም የመፍሰስ እድሉ ኢንፌክሽን የመፈጠር እድሉ እዛ ጋር ፕላሴንታ ምናምን አታች ብቻ ኮምፕሊኬሽኖቹ ከፍ እያሉ ይሄዳሉ ምናልባት ግን ለምሳሌ አሁን 3 ወር ሆና አወቀች አላቅም እንግዲህ ቶሎ ሊታወቅ ይችላል ያ 3 ወር ድረስ ረጅም ነው ግን አንዲት ሴት እስከ 3 ወር ድረስ አላወቀችም ነበር የዛ ሰዓት ግን አቦርሽን ፈልጋ ብትመጣ ይሰራል 3 ወር እንደ ነፍስ ማጥፋት አይቆጠርም ሶ እንትን ነው ህክምናው ስትሆን ደስ የማይልህን ነገሮች ታረጋለህ ሪሊጅንህን እንትን ማለት ምክንያቱም አሁን አንድ ሴት እዚህ ጋር መታ ህይወቷን አደጋ ላይ የሚጥል እርግዝና ተፈጥሮ ኦር ኢንሴስት ፋሚሊ ሜምበር በወንድም በምናም ተደፍራ ብትመጣና ረፍዶ ደግሞ አብዛኛው ጊዜ እንደዚህ በፋሚሊ ሜምበር የተደፈሩ ሴቶች ይደብቁታል እያወቁ ራሱ ለማን ይናገራሉ ምክንያቱም ጥቃት ማጆሪቲ ኦፍ ዘ ታይም እንትን የሚለው ጎረቤት ከሩቅ አይመጣም ተረጋኛል ቅርብ ነው ሶ ቅርብ የሆነ ሰው ደግሞ ልትከስ አትችልም እንደ ቤተሰብ ሄደ በጣም የሚወደድ አጎት ሄደ እንትን ልትል አትችልም ሶ ተማሪ ናቸው ልጆች ናቸው እውቀት የላቸውም ስለዚህ ገንዘብም የለም ከረፈደ በኋላ ነው የሚመጡት ይሄ አዋሳ ገና ተማሪ ያለው
እንትን 8ኛ ወር ላይ ምናምን እርጉዞና መታለች። የ17 ዓመት ልጅ ናት። ትምህርቷ ጎበዝ ናት። ትምህርት እንድትማር ተብሎ ወደ ከተማ ተልካ ነው አባቷ እንትን ያለው። ከዛ ስትላክ እዛ ቤት ያለው ልጅ አለ በቃ ምንም እንትን የላትም። ፍሪኩዌንትሊ ሴክሹዋል እንትን ጥቃት ይደርስባት ነበር። ከዛ አቦርሽን እንትን ብላችሁ ብሎ አባትየው ቪዚት ሊያደርጋት ሲመጣ ወፍራለች ምናምን እርግዝና ተፈጥሯል። ኦልሞስት ላይክ በዛ ሰዓት አቦርሽን ሳይሆን ይወለድ ነው ጽናተን አቦርሽን። አዎ ግን እንደዚህ አይነት ሲቹዌሽን ውስጥ ያሉ ሰዎች የሚረፍድባቸው ሳያውቁ ቀርተው ሳይሆን አቆይተው እንትን ብሎ ሳይሆን አብዛኛው ጊዜ ለጥቃት vulnerable የሆነች ሴት እውቀቱም የላትም፣ ገንዘብ ላይ ኖራት ይችላል። ፋሚሊ ሜምበር ከሆነ ደግሞ ለማትናገራለች። ምክንያቱም እዛው የሚደርስባት ወቀሳ አብዛኛው ጊዜ ሴት ላይ ነው። ምን ትሰሪ እሱ ጋር እንትናልሽ ምን አሳይተሽ ነው ምን ብለሽ ነው አይነት ነገር። እሱን ሽሽት ከረፈደ በኋላ ይመጣል። መግደል ነው ወይ ምናምን ይሄንን ፐርሰናሊ ነው የምመልስልህ እኔ ጤና ባለሙያዎችን ሪፕሬዘንት አድርጌ ደስ አለህም አላለህም ሕክምና ውስጥ እስካለ ድረስ you can't ያንተን ኢሞሽን ማስቀደም ፌር አይደለም። ያ ሰው ህይወቱን ሊያስተካክልለት የሚችለውን ትሪትመንት ጥቃት ደርሶበት ከመጣና እንትን ስትባል ሲኒየሮች አሉ እነሱ ሜዲኬሽን ተኛ ተጣጣለን በቃ ደስ ማይ የቆየ በሄደ ቁጥር እናትየው ላይ ሴቷ ላይ የሚያመጣው ጉዳት የለው አለ። ሉዝ የምታረገው ብለድ በጣም ከፍ ያለ ደም ነው ሉዝ የምታረገው። ከዛ ደግሞ ይሄ ማህፀን መጥረግ የምንለው አላ ማህፀን መጥረግ አሁን ከባድ የሆነ እንትን ከደረሰ የሆነ ጉዳት ከደረሰ ቅድም እንዳልኩ ኢንዶሜትሪዮስ ይሄ የመጣበቅ አይነት ነገርና ከዛ በኋላ እርግዝና ሊከለክላት ይችላል። ኢንፌክሽን ከፈጠረ አሁን ኖርማሊ ይመስገን አሁን ቢያንስ በሜዲካል ነገር ነው እንትን ይሄ ነገር ቆየ ነው። በፊት ደግሞ ወደ ባህላዊ ሕክምና ይሄዳሉ ነገሮች ኢንፌክትድ ሆኖ ምናምን ብሶ ይሞት ነበረ። አሁን ይሄ ሌጋል እኮ የሆነው it's to save women ምክንያቱም ከመውለድና ቤተሰብ ጋር እንትን ከማለት they would do anything የትም ሄደው የሚያስወጡበት ደረጃ ነበረ። አሁን ቢያንስ let's create a safe environment for them ተብሎ ነው። ስለዚህ በቆየ ቁጥር እንዳልኩ ደም መፍሰስ ኢንፌክሽን ከተፈጠረና እዛ አካባቢ መጣበቅ ወደፊት እርግዝና ሊከለክል ይችላል። በቆየ ቁጥር ብዙ አይነት ኢፌክት አለው። ፕላስ ደግሞ ለሷ ያለው ሜንታል ራሱ ያለው ኢሹ ሲግኒፊካንት ነው ለሴት። ስለዚህ nobody is going to የትኛውም ሴት እርግጠኛ ሆኜ የምናገረው ለእርግዝና ለሚያቦርት ተብሎ አያውቅም። ህይወት ኦር ደግሞ የተመቻቸ ሲቹዌሽን ላይ ሆነ አቦርሽን እንትን ምትለይ ህይወት ሲያስገድዳቸው ነው እንደዚህ አይነት እንትን ውስጥ የሚገቡት። እንደ ጤና ባለሙያ you have to be non-judgmental የሆነ environment መፍጠር አለብህ። you have to make them comfortable እና አስፈላጊውን ህክምና መስጠት ግድ ነው። ኦኬ እንደዚህ አይነት ነገር ቀድሞ እንዳይከሰት አስተማማኝ የሆነ መከላከያ አለ? አስተማማኝ መከላከያዎች እኮ አሉ። አሁን ኖርማሊ የ3 ዓመቱ አለ የ5 ዓመቱ አለ። እንደዚህ አይነት እንትን ገና እኮ ሴክሹዋሊ አክቲቭ ናቸው ተብሎ ስለማይታሰቡ ነው ቲኔጆች ምናምን ነው። ግን በስነስርዓት ወደ መከላከያ እንትን እንበል ከተባለና የሆነ ሰው አሁን ሰራተኛነት ሊቀጠር ምናምን ከሆነ ጤና ጣቢያ ምተው ወሊ መከላከያ ያደርጉላቸዋል። በሆነ አጋጣሚ ይዘው ሰፈር ውስጥ የሆነ ነገር ቢፈጠር አትሊስት እርግዝናው እንዳይፈጠር በሚል ማለት ነው። የ3 ዓመቱ የ5 ዓመቱ ኮምፕሊትሊ በደንብ ሪላየብል ነው። ሉፕ በማህፀን የሚገባው ሪላየብል ነው። የእርግዝና የመፈጠን ፕሮባቢሊቲው 99.9% ነው የሚከላከለው። አሁንም ፕሮግራማችን እንደቀጠለ ነው። ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። መልካም ቆይታ። አሁን እንደዚህ አይነት ኮንተንት ስትሰሪ አብሶ ከሴክሹዋል ጋር የተገናኙ ነገሮች አብዛኛው የሀበሻ ባህል ላይ እንደ ታቡና እንደ ብልግና እንደ ኃጢአትም የሚቆጠርባቸው ሁኔታዎች አሉ። የመጡብሽ ኔጌቲቭ ኮሜንቶች የሉ? አሉ ግን በስነስርዓት ህክምና አግኝተው አሁን ነገር ያለው 2 ዓመት ነው ጤና ጣቢያ ሰርቻለሁ። ጤና ጣቢያ የምታያቸው ኬሶች በጣም ኮመን ናቸው። ኢንፌክሽን፣ ባክቴሪያል፣ ጨጓራ ኮመን እንትኖች ናቸው። ፎሎ አፕ የሚላቸው ሲሻላቸው ይሄዳሉ ነገር ነው። እዚህ ግን ማለት ነው ቶሎ መጨረስ ችግር ያለበት መቆም ላይ ችግር ያለበት 2 ዓመት ምናምን በተደጋጋሚ አሁን ልክ ይሄንን ስል የሆነ ሰው ስለኔ ታሪክ ነው ያወራሽ ግን በጣም ብዙ ጊዜ ፐርሰናል አድርጎት ይመጣሉ። እንደዛ እንዴት ይጠይቁሻል? የኔን ነው እንዴ ምናምን ያወራሽው ምናምን እንዳታወሪ ይሉኛል። ግን they think their story የነሱ ለየት ያለ ይመስላችኋል እንጂ ተመሳሳይ ኬስ ነው ያለው። ዓመት 2 ዓመት ዴት ያደረጉና ልክ እንደዚህ ወደ ግንኙነት ፓርቲ ሲመጣ ቶሎ መጨረስ በተደጋጋሚ ሲቸገሩ በቃ ተስፋ ቆርጠው ጊቭ አፕ አድርገው ተፋተው ምናምን ለህክምና ይመጣሉ።
ከዛ ላይ ህክምናውን ሲያገኙና በስነ ስርዓት ከሚስታቸው ጋር ተታርቀው ሴክሹዋሊ አክቲቭ ሆነው ደስተኛ ሆነው ሲመጡ ያላቸው ግራቲቲዩድ ስለ ጤና ጣቢያ የሆነ አስም ያለበት ሰው ትንፋሽ መልሰለት እንደዚህ አይነት ስሜት ነው እውነት it is very satisfying ስለዚህ 90% ሰው ኤጁኬት አድርጌ 10% ክሪቲሳይዝ ቢያደርገኝ ኔጌቲቭ ኮመንት እንትን ቢለኝ ፕላስ ደግሞ my family is on my side እና I like it አሁን አንቺ ፐርሰናሊ የተረበሽበት ጊዜ ምናምን የለም በኮመንቶች መረበሽ ሆነ ይደብርሃል ጠዋት ትነሳለህ ትረሳዋለህ በቃ በሰዓት እኔ አይ ብሎክ them immediately እንደዚህ እንትን የሚሉትን ስለ ሁሉንም እንኳን እንትን ባልል የሆነ በተደጋጋሚ የሆኑ እንትኖች አሉ ለነገሩ ፊልተርም ስለሚያደርግ አንድ ሰው 2-3 ተመሳሳይ ነገር ሲያደርግ ሲል ብሎክ አደርጋቸዋለሁ ከዛ ውጭ ግን ጥቅሙ ይበልጣል compared to the criticism እና ቤትም ከፋሚሊ ጋር ምናምን እንትን ስንል ግልጽ የሆነ ኮሚኒኬሽን ስላለን ሁሉም ቤት ያለው ነገር ነው እያወራሽ ያለሽ ሁሉም ሰው ፊት ለፊት አሁን ሁላችንም ምግብ እንደምንበላው ማለት ነው ሁላችንም የተወለድነው due to this ነው so healthy የሆነውን መንገድ ማውራት መቻል አለብን ምክንያቱም ተደባብቆ ብዙ ትዳሮች ፈርሰዋል በዚህ ምክንያት ሴቶች ራሱ አሁን ሴቶችን ስናሳድግ ስለ ሴክሹዋል ነገሮች የምናወራበት መንገድ መስተካከል አለበት አሁን ይሄ ፕሮግራም አይገጣት ከ18 ዓመት በላይ ነው መሆን ያለበት ግን ወላጆች ሲያዩ ለሴት ልጆቻቸው ማሳወቅ ያለባቸው ነገር አለ ምክንያቱም እኔ ጋር ሲመጡ የሚያጋጥመኝ ኬስ አለ ቫጂስመስ ምናምን እንደዚህ የመሳሰሉት ለሴክሹዋል ኢንተራክሽን ኔጌቲቭ የሆነ አቲቲዩድ ካላቸው ለሴት ልጅ ግንኙነት ህመም ይኖረዋል ፔንፉል ነው ሴት ልጅ ድንግልናዋን አጣች ማለት it's a disgrace አይነት ነገር ውስጥ ሜንታሊቲ ከከተቷቸው እሱን ይሄ ቨርጂን የሚለውን ነገር ሉዝ ላለማድረግ ኦር ፔንፉል ነው የሚለውን እንትን ለማለት ከዛ ላይ ያላቸውን ሴክሹዋል ላይፍ በአጠቃላይ ያዛባል ሶ እኛ እንደዚህ ግልጽ ሆነን ካወራን በየቤቱም ደግሞ ክሊር የሆነ ኮሚኒኬሽን ቢኖር ለሴት ልጅ እንደዚህ ነው መሆን ያለበት ግን with the right person ከትዳር በኋላ የሴትስ ጥሩ ነገር ነው የሚያዝናና ነገር ነው ላንቺም ለሱም ምናምን ለወንድም አሁን ወንዶች ወላጅ ካልነገራቸው ሴትን እንዴት ትሪት ማድረግ እንዳለባቸው ከየት ነው የሚማሩት አዳልት ቪዲዮ ላይ ያለውን ሴክሹዋል እንትን ያዩታል እዛ ላይ ያለው የወንድ ልጅን ብልት ያያሉ ሳይዙ ነው ያሉ ሴት ልጇ እንደዚህ አላ የሆነ ኦቨር እንትን ሆና የሆነ ብቻ ዲስሪስፔክትፉል የሆነ ኢንቫይሮንመንት ላይ ያዩና ያንን እንትን ኢምፕላይ ለማድረግ ይሞክራሉ ሪያሊቲ ላይ which is just unhealthy so ወላጅ ካልነገረህ ደግሞ ማለት እኛ በዛ ሰዓት ስልክ አልነበረ እኔ ጁጬ ያለምን ግን people find a way because this is they are curious ስለዚህ healthy በሆነ መንገድ ራሳቸው ወላጅ እንትን ካላሉ ሴት ልጅን እንደዚህ እንትን ማለት ማስተርቤሽን እና ምን ፍላጎቱ ቢኖርም unhealthy ፓርቶቹን መናገር እነዚህ አርገን ከልጅ ጋር ኮሚኒኬት አርገን የሆነ ነገር ወደፊት አላ ፕሮግሬሲቭሊ ቀጣዩ ጄነሬሽን ጤናማ የሆነ አስተሳሰብ ቢኖረው ሴክሹዋሊ ራሱ እስካሁን ድረስ በዚህ ስራ ላይ በቆየሽባቸው ጊዜያት በጣም ፕራውድ የነበርሽበት በቃ ይሄኛውን ነገር እዚህ ስራ ላይ እንዲቆይ ያደረገኝ ፕራውድ መሆንበት ብለሽ ለራስሽ ያሽው ምንድነው ሶ እኔ ከምሰጣቸው ህክምናዎች አሁን ኖርማሊ በቀዶ ጥገና እንትኖች አሉ ከወሊድ በኋላ ኮንፊደንስ የማጣት አይነት ነገር በተደጋጋሚ ብዙ ልጆች ወፋፍራም ልጆች በስቲች ወልደው እንደዚህ የመሳሰሉ ነገር እንትን ካሉ በኋላ ሴት ልጅ አሁን ጀስት ሴት ስለሆነች ብቻ አክሴፕት ማድረግ የሚጠበቅባት ነገር አለ ግን ለእሱ አክሴፕት ማድረግ የሚከብድ ነገር አለ በወሊድ ሰዓት በጣም በተደጋጋሚ በተወለደ ቁጥር መላላት አይነት ነገር ሊያጋጥም ይችላል ኢትስ ናቹራል ግን አሁን ያለንበት ጊዜ ለሁሉም ህክምና ያለበት ጊዜ ነው ስለዚህ እንደዚህ አይነት ህክምና ፈልገው መተው ከባል ጋር ያለው ባልና ሚስት ይዘው መተው ምናምን ነገር ከዛ እንደዚህ ያለ ጊዜ ግንኙነት ማድረግ ተከልክላችኋል ምናምን ብዬ ለቀጣይ በምጥ ማትወልድ አይነት ሲቹዌሽን ላይ ማለት እንደዚህ አድርገን ለቼክአፕ ሲመጡና በስነ ስርዓት ግንኙነት ከጀመሩ በኋላ ያላቸው ኤክሳይትመንት እናንተን በጣም ደስ ይላል ወንድ አንድ ያጋጠመኝ ነገር ልክ ራይድ ውስጥ ስገባ ማለት ነው ልጁ ድምፄን እንትን አለና ብቻ ዞር አየኝና ዶክተር አንቺ ነሽ ስለ ስንፈተ ወሲብ የምታወሪው አለኝ አልኩት አባቴ ይፈልግሻል የሆነ አባቴ ይፈልግሻል አንዴ ላገናኝሽ አለ ከዛ ስነ ስርዓት እዛው ጋር በቃ በስፒከር ደውሎለት ለአባቱ ምናምን እንደዚህ ያገኘኋት እኮ ዶክተር ምናምን አገናኘኝ ከተባለና ከዛ በስፒከር ነው ያለው በቃ በእንትን ላድርጎ አልኩት ያቃል ምናምን ነገር ብልት በቆም ችግር ካጋጠመኝ ይኸው 20 ዓመት አለ ቫያግራ ምናምን
እንደዚህ እንትን እያደረኩኝ ነበር መስራት እያቆመ ሄደ ባይግራው እንትን እያለ መጣ ከዛ ኋላ ምን ላድርግ እንደዚህ ምርመራ ሳናረግ እንደዚህ እንትን አንልም ምን አለ ተጨማሪ ግፊት ስኳር ነው ከክሊኒክ ልጁ ይዞት መጣ ህክምና አገኘው ክትትል ላይ ነው ያለው ሶ በጣም የሚያዝናናኝ ማረሳው ደስ ይላል እንደዚህ ደግሞ መፍትሄ አግኝተው ምናምን ሲሄዱ እና ክሊር የሆነ ለውጥ ነው ደግሞ እንደዚህ እንትን ላይ የሚያዩትና ያው ሁሉም ሰው ላይሆን ይችላል አሁን ኖርማሊ ቶሎ መጨረስ ችግር ሙሉ ህይወት ላይፍ ሎንግ የምንለው ላይ ህክምና አለው ሪካርድ ያረግብናል ግን በተደጋጋሚ ናቹራል የሆነ ነገር ስለሆነ በተደጋጋሚ ሊመጣብን ይችላል ሶ የሚያግዘው ቴክኒኮች አሉ ይሄ ኬግል ኤክሰርሳይዝ የምንለው ስታፕ ኤንድ ስታርት ሜተድ ኮሚኒኬሽን እነዚህ የመሳሰሉትንም አብረን አድቫይስ የምናደርገው አለ ግን በስንስራት ለውጥ አይተው ሲመጡ ስልህ እውነት ኢንፌክሽን እና የመሳሰሉ ነገሮችን ካዳንኩት በላይ ምስጋናና ደስታቸውን የበለጠ ያየሁት እዚህ ፊልድ ውስጥ ከገቡ በኋላ ነው ከዚህ በኋላ ምን ያህል አመት በዚህ ፊልድ ትቆያለሽ አረ እንዴ እና ጀመረና እንዴ ተጀመረ አሁን ራሱ በደዌ እንደዚህ ፊልድ ውስጥ ከገባህ በኋላ ማለት ነው የሆነ ሰው ለየት ያለ ኮምፕሌንት ይነግራል ትገባለህ ሪሰርችን ታነባለህ ኦንላይንም ኮርስ እየወሰድኩኝ ነው በቃ it's not ending ዲፕ ልግባ ካልክ ማለቅ የለውም በሴቱም በወንዱም እና የተለያዩ ፋክቶች እንትን ትላለህ የሰው ልጅ ሰውነት በአጠቃላይ ፊዚዮሎጂ ነገር ፋሲሊቲ ያደርገኛልና ይሄኛውን ነገር ስንጋምና it's very እንትን ነው ገና እየጀመርን ነው ኦኬ ለነገሩ እንትን እኮ ነው አይደለ የሰው የደስታ መጨረሻው ይሄ ነው በቃ ደስታ የሚገኝባቸው ትልቁ እና አንደኛው ሴክሹዋል ግንኙነት ያንን አቢዩስ ከተደረገና በዚህኛው መልኩ የሚመጣውን ደስታ ካጣ ያ ሰው ህይወቱ ብዙ ነገር ይዘበራረቃል እንደዛም ሆኖ ግን ስቲል ለማውራት የሚቸገር ብዙ ሰው አለ ያ እሱ ፓርት ግራ ነው የሚገባኝ እኛ ፊት ለፊት ወተን ለሙሉ ኢትዮጵያ ህዝብ እያወራን ያ ሰው ግን አንድ ሰው ለኛ ራሱ ማውራት የሚፈራው ነገር ግራ ነው የሚገባኝና በአጠቃላይ እኮ አሁን እንዴት እንደማይወራም ታውቁ ሰው ጤነኛ ሴክሹዋል ሄልዝ ራሱ እንዳለው አያውቅም የትኛው ጤነኛ እንደሆነ አያውቅም አሁን ኖርማሊ እሱ 10 ደቂቃ መቆየት ስለፈለገ 5 ደቂቃ ውስጥ ግንኙነት ቢጨርስ ቶሎ መጨረስ ችግር አለብኝ ብሎ ነው የሚያስበው ግን የትኛው ነው ትክክለኛ የሚለው እኛ ስናወራ ነው ኖርማል ነኝ ጧት ኮብልት የሚቆም ሁሉም እንትን ነው ምናምና ዳትስ ኖርማል ሴቶች ራሱ ፈሳሻቸው እንትን ይሄ ቅድም እንዳልኩ ይለዋወጣል ለኩራ ባሳት ነጭ ስቲኪ ምናምን ከዛ ነጭ ስቲኪ ነጭ ጭራሽ ያለ አይመስላቸውም ነበረ ሶ ኢቭን አንደርስታንዲንግ የሆነ ኖርማሉን ራሱ እንዴት እንደሆነ እንትን ለማለት ማውራት አስፈላጊ ነው የግድ ነው አሁንም ፕሮግራማችን እንደቀጠለ ነው ሰብስክራይብ ማድረጋችሁን እርግጠኛ ሁኑ መልካም ቆይታ በትዳር ውስጥ ባልና ሚስት ላይ በባለቤቷ ሳይፈልጉ አስገድዶ መድፈር የሚደርስባቸው ይኖራል አሁን እንደዚህ አይነት ነገር ሲሆን የመጀመሪያው ነገር አትከላከሉ የሚል ነገር አለ በዚህኛው መልኩ ደግሞ ፍላጎት ከሌለና እሷ ካልፈለገች ዝግጁ ካልሆነች እሱ ስለፈለገ ብቻ ደግሞ ማድረጉ የሚያመጣቸው ደግሞ ጉዳቶች ይኖራሉ እንደዚህ አይነት ነገር ሲከሰት በምንድነው መፍታት የሚቻለው መጀመሪያ ወንድ ልጅ መረዳት መቻል አለበት የሴት ልጅ የግንኙነት ፍላጎት እንደ ወንድ ልጅ ቋሚና ፍሪኩዌንት አይደለም የሚቀየርበት ዝቅ የሚልበት ጊዜዎች ደግሞ አሉ ስፔሻሊ አንድ ሴት ልክ ወልዳ ጡት እያጠባች ከሆነ ፕሮላክቲን የምንለው ሆርሞን በጣም ኤሌቬትድ የሚሆንበት ሰዓት ነው ቅድም እንዳወራን ፕሮላክቲን ደግሞ ኤሌቬትድ በሆነ ሰዓት ለግንኙነት ያላት ፍላጎት በጣም ይቀንሳል ልክ ፖስት ፓርተም ያለበትን ሰዓት ጊዜ መረዳት መቻል አለበት ሁለተኛ ደግሞ ምን አይነት ወሊድ መከላከያ ሌላት አንዳንድ ወሊድ መከላከያዎች እንድትናደድ እንቅልፍ እንድታጣ ለሴክሹዋል ያለህን ፍላጎት ዝቅ የማድረግ ነገር አላቸው ከዛ ውጭ ደግሞ ያቺ ሴት ኢንፌክሽን ካላት ወር በግንኙነት ሰዓት የሚያማት ከሆነ በግንኙነት ሰዓት አሁን ቫጂስመስ ቨልቮዳይና ኦር ኢንፌክሽን ብዙ ኮዞች አሉ ሴትን ህመም ሊፈጥሩባት የሚችሉ ህክምና ማግኘት ያስፈልጋል አሁን ቫጂስመስ ማለት ጀስት አሁን ሴት ልጅ ለግንኙነት ፍላጎቱ ኖሯት ከባሏ ጋር ማድረግ እየፈለገች የመኮማተር አይነት ነገር ሰውነቷ አይፈቅድላት ይያያዛል እሷ እኮ ፍላጎት አላት ግን ከዚህ በፊት ጥቃት ደርሶባት ሊሆን ይችላል ኦር ስታድግ ሴክስ ህመም ያለው ነገር ነው ተብላ ሊሆን ይችላል ኦር ድንግልናሽን አጣሽ ማለት you're less of a woman ተብላ ሊሆን ይችላል ይሄንን ሽሽት በቃ ሳይኮሎጂካሊ ዲፕ ሩትድ የሆነ እንትን አለ ህክምናው ራሱ በአንድ ኪኒ ምናምን አይደለም ቴራፒ በስነስርዓት ሳይኪያትሪስት ጋር ከምናምን እንደዚህ እንትን ያስፈልጋል ብዙ አይነት ህክምና አለው በዚህ ሰዓት ልክ አንድ ሴት ልጅ በዚህ ምክንያት ከሆነ ግንኙነት ማድረግ የማትፈልገው እያመመኝ ነው
የበለጠ ትራውማታይዝ ነው የሚያደርጋት ህመም ያማል ሰው መድፈር የሚለው ነገር ህመም ከፈጠረባት እና ያ ባል እያስጨነቃት ከሆነ that's just more traumatizing ባላገባ ቢቀርስ ብላ ነው የሚተውት አብዛኛው ሴቶች ሶ ህክምና የሚያስፈልገው ነገር ከሆነ ህክምና ማግኘት ኢንፌክሽንም ካለ እንደዛው ሁለቱ ተያይዘው አንድ ላይ እንትን ማለት ህክምና ማግኘት ያስፈልጋል ኢቭን አንድ ፔሸንት ወልዳ ራሱ ማለት ነው እንደዚህ ቫጂስመስ የሚያስቸግራት ፔሸንት አለችና ከባሏ ጋር ያለውን ኢንተራክሽን ለእንትን አላ ሴክሹዋል ነገር እንዳይፈጠር ስቲል ፔን ስላለ ልጇ 4 ዓመት 5 ዓመት ሆኗል ስቲል ጡት ማጥባት ማቋረጥ አልፈልግም አይነት ምክንያቱ ለምን በቃ ከልጄ ጋር ነው ማደር የምፈልገው ልጄ ይፈልገኛል was her escape ሶ መረዳት መቻል አለባቸው ሶ ፍላጎት ማጣት ኖርማሊ ሁሉም ሰው ለግንኙነት ፍላጎት ያስፈልገዋል ጧት እንደሚርበን እንቅልፋችን ሊመጣ እንደሚገባው ለግንኙነት ፍላጎት የጤና ምልክት ነው ሶ ፍላጎት አለህ ማለት ዲፕረስድ አይደለህም ኤንግዛይቲ ብዙ አይነት ሳይኮሎጂካል ኢሹ የለብህም ምክንያቱም ዲፕረስድ የሆነ ሰው ሴክሹዋል እንትን የመፈለግ እድሉ ምናምን ሶ ኢትስ አ ሳይን ኦፍ ሄልዝ ሶ ሴት ልጅ ላይ ግን የማትፈልግበት ሁኔታዎች አሉ ሄልዝ ይሆና ራሱ ስለዚህ መረዳት ኢንፌክሽን ከሆነ ፊክስ ማድረግ ከሱ ጋር ያለው ሪሌሽንሺፕ ከሆነ ስራ በዝቶባት ወጥቶ ማዝናናት ማልበስ ዋካናይ ዱ ነው እንጂ ባል ስለሆንኩኝና የኔ ኒድ መሟላት አለበት ብሎ እንትን ማለት ነገሮችን ፊዚክሊ ራሱ ሰውነቷ ዝግጁ ያልሆነ ሴት ግንኙነት ማድረግ ድራይ የሆነ ሴት ግንኙነት ማድረግ ለኢንፌክሽን ማዳረግ መላላጥ የመሳሰሉት ነው የበለጠ ግንኙነትን እንድጠላ ነው የሚያረጋት ሶ መረዳት ያስፈልጋል ፕላስ ደግሞ ኢማጂን አሁን ኖርማሊ ሴት ልጅ ባልሽ ስለፈለገ ለባልሽ ብለሽ እንትን ይባላል ብልት መቆም ችግር ያለበት ወንድ ጋር ሄደ ለሚስት ስትል ፐርፎርም አድርግ ብትለው ምንድነው የሚያደርገው አቁመው ይገኝ ማይሆንታ ስለዚህ እሷም ህክምና እንደሚያስፈልጋት እሱም ፐርፎርም አድርጋት ሁለቱም መታከም ነው እንጂ ያለባቸው ህክምና ነው መፍትሄው ሶ በዛኛው ኬዝ ግን ትዳር ላይ እንዳልሽው መረዳቱ ሞር ፕሪፈር ይደረጋል ኦኬ እና ፍቃድ ይውጣ የዛ ሰዓት ብዙ መንገድ አለ ብዙ ኢሹዎቹን ፊክስ አድርገህ ከጨረስክ በኋላ ሌላ እንትን ካለው አድረስ ማድረግ ግን ወንዶችም እንኳን አንዳንዴ ፍላጎት የሚያጡበት ጊዜ አለ የወንዶቹም ጋር እንትን ነው ሴት ጋር ብቻ አይደለም ሶ ለትዳር ተብሎ እንትን ብሎ ማስጨነቅ አያስፈልግም ሶ ወንድ ልጅ ፍላጎት እጥረት አለ ማለት አንደኛ ሳይኮሎጂካሊ ደህና ነው ወይ ያ ሰው የሚለውን እንትን እንዳለን አላ ኢንቫይሮንመንቱ እንዴት ነው ስራ ቦታ ስትረስ በዝቶበታል ወይ እንቅልፍ እንትን እያለ ነው ሆርሞኖቹ ደህና ናቸው ወይ ኦር ደግሞ አንዳንዴ ቶሎ መጨረስ የሚቸገሩ ወንዶች ኦር ብልት መቆም የሚያስቸግራቸው ወንዶች ፐርፎርማንሳቸው መጥፎ ስለሆነ በአጠቃላይ ለግንኙነት ያላቸው ፍላጎት ይቀንሳል ስለዚህ መጠጥ የሚያበዛ ወንድ ብዙ አይነት ፋክተር አለ አንድ ወንድ ለሴት ልጅ ፍላጎት የለኝም ካለ የሆነ ኢሹን ፈልጋለሁ አለው ማለት ነው ኦኬ ሌላው ደግሞ በግንኙነት ወቅት ህመምን መፈለግ ማለት የሆነ አይነት ህመም የሚፈልጉ ደግሞ አሉ ይሄ የአእምሮ ህመም ነው ወይስ ፍላጎት ምንድነው ሶ ይሄ ፌቲሽ ነው የምንለው ፌቲሽ ደግሞ ማለት ነው as long as ሁለቱም ሰው ኮንሰንት እስካረገ ድረስ it's acceptable ነው ፌቲሽ ኢሌጋል ኦር ሜንታል ኢሹ የሚሆነው ኮንሰንት የማያረግ ቦታ ላይ ሲፈጠር ነው አሁን ኖርማሊ ህፃናቶች ላይ እንትን ብለው ምናምን ብቻ ኮንሰንት የማያረግ ሰው ጋር እንደዚህ አይነት ፍላጎትህን ፍቃደኛ ካልሆነ ሰው ጋር ስታረገው it's a mental problem it's illegalም ነው ይመስላል ግን ፌቲሽ as long as ሁለቱም ፓርቲዎች ኮንሰንቲንግ እስከሆኑ ድረስ እንደ ሳይኪያትሪክ ኢሹ ምናምን እንደ እብደት አይታይ ስለዚህ ኖርማል ነው ኖርማል ነው ስለሆነ ኖርማሊ what our definition of normal እስካሉበት ድረስ ምክንያቱም አሁን ይሄ አለመጨረስ ችግር ኦርጋዝም ላይ ችግር ምናምን ያለባቸው ሰዎች የተለያየ አይነት ስቲሙሌሽን ሲያገኙ መጨረስ ይችላሉ ይሄ ነገር ቢሟላላቸው ይሄ እንደዚህ ለየት ያለ ፌቲሽ ምናምን ኖሯቸው ሲሟላላቸው ጨርሱ ይችላሉ አሁን አንድ ወንድ እንደዚህ ሊታከም ሲመጣና ብልት መቆም ላይ ችግር አለ ኦራ ለመጨረስ ካለ አዲስ ያስኮ ሚስት አለ ወይ ሚስት ላይ አዲስ ውጪ ላይ የሆነ የጀመርከው ሪሌሽንሺፕ አለ ወይ ሁለት ሴት ጋር ፐርፎርም የሚያደርግ ወንድ ሁለቱ ጋር ፐርፎርማንሱ ይለያያል ሶ ሚስቱ ጋር ሲሆን የሆነ ብልት መቆም ችግር ሊኖር ይችላል ምክንያቱም የሆነ በቃ ያላወሩት ጸብ ሊኖር ይችላል ብዙ ፋክተሮች አሉ ልክ አዲስ ሴት ጋር ምናምን ሲሆን ደግሞ የሆነ ፕሊዝ ለማድረግ የሚቀልበት ሁኔታዎች አሉ ስለዚህ እንደዚህ አይነት ፋክተሮችም አሉ ኦርጋዝም ላይ እንደዚህ አይነት ችግር ኢቭን የግንኙነት ፍላጎት ላይ ለዛ ሰው ፍላጎት ኖሮት ለአንድ ሰው ፍላጎት ላይ ኖሮ ይችላል ሶ ኦርጋዝም ዲስኦርደር ላይ ስንመጣ የመጨረስ ችግር ላይ ስንመጣ ላይክ በእንደዚህ አይነት ሲቹዌሽን ብቻ መጨረስ
አይነት እንትኖች አሉ አኖርጋዝም ምናምን ተብሎ ይከፋፈላል ሶ እዛ ላይ አንደር ብቻ ቫሪያብል የሆነ በዚህ መንገድ ብቻ መጨረስ የሚችሉ ወንዶች ተብሎ ለብቻ አለ ስለዚህ ይሄንን እንደ ሜንታል ኢሹ ኦር በመድኃኒት የምናስተካክለው ነገር አይደለም ከሚስቴ ጋር ሳረግ ምንም አይነት እርካታ ስለማይኖረኝ ከዛ ወጥቼ ባደርግ ይኖራል ብለው የሚያስቡ ወንዶች አሉ እና ደግሞ ያደርጉታል ይሄም የአእምሮ ህመም ነው ወይስ ሴክሹዋል እንትን ነው ይሄ የአእምሮ ህመም ሳይሆን አሁን ኖርማሊ በግንኙነት ሰዓት የምንጠይቃቸው ጥያቄዎች አሉ የመጀመሪያው እንትን ፍላጎት ግንኙነቱ ለግንኙነት ያለ ፍላጎት አለው የሚለው የሆነ ስቴፕ ይወስደናል ሶ በግንኙነት ሰዓት ያለ ደግሞ ፐርፎርማንስ እንዴት ነው የሚለው የሆነ ሁለተኛው ስቴፕ ሶ ፐርፎርማንስ በጣም ዝቅተኛ ነው ካለ ኦር አልጨርስም ብለ ታይቆምልኝ ምናምን ካለ ለግል ወሲብስ ኦር ደግሞ ለሌላ ሴት ሲሆንስ እንትን ይላል ወይ ሶ ለዛ ሴት ብቻ ከሆነ ኦር ለዛ ወንድ ከሆነ ፐርፎርም ማድረግ የሚያቅታቸው ሞር ኦፍ ሳይኮሎጂካል ሩትድ ይሆንና ቴራፒ ካፕል ቴራፒ ሪኮመንድ ይደረጋል ግን ብቻዬን ሲሆን እኮ ጥሩ ፐርፎርም ማድረግ እችላለሁ ሴት ጋር ሲሆን እሷ ጋር ሲሆን እንደዚህ እንትን ላለው ብሎ አይነት ዲፍረንስ ካለ ፊዚካሊ ዩር ኦኬ ማለት ነው እሷ ጋር ብልት የማይቆምልህ ሆኖ እሷ ጋር ግን መቆም የሚችል ከሆነ ጥሩ ደም ዝውውር አለ ጥሩ ቴስቶስትሮን አለ ምናምን ሶ ኢሹ ሞር ኦፍ ሳይኮሎጂካል ኦር ኢንቫይሮንመንታል ፋክተር ነው እየተጣላችሁ ነው እየተናደዳችሁ ነው በቂ እየተኛ አላ ያግዘናል ህክምና ወዴት መሄድ እንዳለበት የፖርኖግራፊ እንግዲህ አሁን ላይ እንደ በሽታ ብዙ ሰው ተጠናውቶታል እና ትዳር ላይ የሚያመጣው ችግር ምንድነው ትዳር ውስጥ ነው የሚያይሰው ትዳር ውስጥ ባይደውይ ትዳር ውስጥ የግል ወሲብ የሚመርጥ አለ ሚስቱን ትቶ why because ከሚስት ጋር ሲሆን it's a performance እሷን ማስደሰት አለብህ የሆነ ያህል መቆየት አለብህ ምናምን የግል ወሲብ ከሆነ ግን ከራስ ጋር ነው ማንንም ኢምፕረስ ማድረግ አይጠበቅብህም ይሄን ያህል ደቂቃ you're not trying anything so እንደዚህ የራሳቸውን የሚመርጡ አሉ ሚስት ኖሯቸው እሷ ፈቃደኛ ሆና ዊሊንግ ሆና ፖርን የሚመርጡ አሉ በተጨማሪ ደግሞ ራሳቸውን ኮንዲሽን እያደረጉ ነው በፖርን ማስተርቤሽን ያስለመዱ ወንዶች ሶ የግል ወሲብ ቶሎ መጨረስንም ሊያመጣ ይችላል አለመጨረስንም ሊያመጣ ይችላል ቦዝ ወይስ ነው አንደኛ ራስን እንዴት ኮንዲሽን ታረጋለህ ነው ሶ ልክ ማስተርቤት ሲያደርጉ በጣም ስፒድ የሚጠቀሙ ከሆነ ኃይል የሚጠቀሙ ከሆነ የሚጠቀሙት ቪዲዮዎች አንሪሊስቲክ የሆኑ ኮድ ልክ ግንኙነት ሲደረግ ያንን ሲሙሌት ማድረግ አይችልም ሰውነታቸው ሶ በጣም በጥንካሬ ሰውነታቸውን ይዘው ከሆነ ማስተርቤት የሚያደርጉት ሚስታቸው ያንን እንትን ልታመሳስላቸው አትችልም ሶ እርካታን ላያገኙ ይችላሉ በግንኙነት ሰዓት ማለት ነው ስለዚህ እነዚህን ሰዎች ሪከመንድ የምናደርገው አንደኛ ቢቻል አጠቃላይ ማስተርቤሽንን እንትን ማለት ነው ማቆም ግን ብዙ ሰው ይከብደዋል ስናት ዳሪዚ ስለዚህ ማቆም የማይችሉ ደግሞ ከሆነ ሰውነታቸውን እንደ አዲስ ሪኮንዲሽን ማድረግ ሪኮንዲሽን የሚያደርጉት አንደኛ ቪዲዮ ባይጠቀሙ ምክንያቱም እነዚህ ቪዲዮዎች እንትን እያሉ ነው የሚሄዱት እኮ ዩ ስታርት ኦፍ የሆነ ሲምፕል ምናምን ከዛ ዳስናት ኢናፍ የበለጠ ኢንቴንስ እያለ ሄዳል የሆነ ሰዓት እንትንም አለ ላይክ የመግደል ነገርም ሊያመጣ ይችላል ዴት ግሪፕ የምንለው ላይክ በጣም ጫና አድርጎ እንትን ካልና ደም ዝውውር ላይ ነርቭ ላይ ኢሹ ከተፈጠረ ብልት መቆም ላይ ካነ ኢሹ ሊያመጣባቸው ይችላል ኦኬ ሶ ሲያስለምዱ ማስተርቤት ማድረጋቸው አስፈላጊ ከሆነ ወደ እንትን ለመመለስ ማለት ነው ወደ ኖርማል ወደ ሴት ለመመለስ አንደኛ አግሬሲቭ አለመሆን ሉብሪካንት መጠቀም አለ ቪዲዮ እና as less frequently like keep in mind የመጀመሪያው ሪኮሜንዴሽን አቁሙ ነው ማስተርቤሽን ቢያቆሙ የተሻለ ነው ካልሆነና if it is a must don't use a video አግሬሲቭ አትሁኑ ሉብሪካንት ተጠቀሙ እና just አለ as much as possible ኖርማል ከሴት ጋር ሊመሳሰል አይነት የሚችል ኢንቫይሮንመንት መፍጠር ያስፈልጋል ሶ ፖርኖግራፊክ አዲክሽን በጣም ከባድ ነው በዚህ ሰዓት everybody has ኤሌክትሮኒካል የሆነ ነገር ነርሞ እዛ ላይ የሚያዩትን ነገር ሴት ላይ ለማግኘት ይከብዳል which is just እና ፊልም እንደሆነም ደግሞ ይረሳል ሶ ሴቶቹ እንደዛ መምሰል አለብኝ ብለው ያስባሉ ሶ ከእንደዚህ አይነት አንጻር ብዙ ሴቶች ማለት ነው የሆነ ላቢዮፕላስቲ የሚል ሰርጀሪ አለ ማለትም በቃ ቤዚክሊ እንደ ግርዛት ነገር በለው እሱን የሚጠይቁኝ ሴቶች አሉ ምንድነው ሶ የሴት ልጅ እዛ አካባቢ ምን መምሰል አለበት ተብሎ በዚህ በቪዲዮ የሚያዩት ነው የሚያስቡት ስለዚህ ያንን ኤግዛክት አምጪልኝ አምጫት በቃ የኔ እንደዚህ ነው ሶ በቃ ከዛ ላይ ኢንሴኩሪቲ ይመጣል ሴት ልጅ ደግሞ በደቡ ኢንሴኩር ማድረግ it's the easiest thing ያው የወንዶችም ሳይዝ ላይክ ፊልም ሲያዩ ወንዶችም ያንን ሳይዝ ያያሉ 40 ደቂቃ ምናምን የመቆየት ነገር ሲያዩ የነሱ 10 ደቂቃ ስንፈቶ ሲመስላቸዋል ነው it's not
ሶ አንደኛ ኖርማሊ እነዚህ አይነት ነገርኛ ማውራት የጀመርነው በጣም ብዙ የተሳሳተ መረጃ ከሚኖር እናንተ ኖርማል ናቹራል የሚባለው የትኛው ነው የሚለው እንትን ለማለት ነው። ሶ ሴቶች ኦር ወንዶችም ያንን ቪዲዮ ላይ ያለውን ያዩትና ከለር ከተቀየረ ኦር ደግሞ ሳይዙ አንደኛው ረዘም አንደኛው አጠር ብዙ አይነት ሊሆን ይችላል። የሴት ልጅ የውስጠኛው ከንፈር ሊጠቁር ይችላል፣ ፒንክ ሊሆን ይችላል፣ አንዱ ሊረዝም አንዱ ሊያጠር ይችላል። ሶ ኦል ኦፍ ኢት ኖርማል ነው። ግን ቪዲዮ ላይ ፒክ ተደርገው ነው የሚመጡት። ሁሉም ራሱን ከዛ ጋር ያነጻጽራል። ወንዶቹም ያንን ነው የሚያዩት። ሶ ያንቺ እንትን ነው እንዲህ ምናምን ብሎ አንዱ እንዲያሳቃት ከዛ በኋላ በስነስርዓት ሕክምና ትመጣና እንደዚህ ያስመስሉልኝ ምናምን ከዛ ሪሰርቻቸውን ሰርተዋልና ይሄ ይባላል ሰርጀሪ ይሄን እናንተ ጋር ይሰራም ብሎኝ ይመጣል። ግን ይሰራል ውጭ ሀገር የሚሰራበት አይነት ሁኔታዎች አሉ። ግን it's just የበለጠ ሰውነቷን እንድትወድ ማድረግ ነው እንጂ የሚያስፈልገው እንደዚህ እንትን ማለቱ አያስፈልግም። በጣም ብዙ ኢፌክት አለው። እንደዚህ አደልት ቪዲዮስ የመሳሰሉት ነገሮች ቦዲ ኢሜጅ ላይ ወንዱም ላይ ሴቱም ላይ ይሄንን ነው መምሰል ያለብን። ፐርፎርማንስ ላይ ሴቷ ምንም እንትን ሳትል በቃ እዛ ላይ የሚያዩትን ድምጽ እንትን ማለት እንደዚህ ነው መሆን ያለባት አይነት እንትን ነው። ፐርፎርማንሱ እንደዛ ነው የሚመስላቸው። they think that's a normal sexual activity። ስለዚህ ቤተሰቦች ደግሞ ከእንትን አይደብቁም። ስልክ ከለከል ካልከለከል ኢንተርኔት አጠፋ ማየታቸው አይቀርም። ቀደም ብሎ ሄልዲውን መንገድና ማስተማሩ የበለጠ ሴቶቹም ኢንሰክዩር እንዳይሆኑ ወንዶችም ሴት እንዴት ትሪት ማድረግ እንዳለባቸው ማስተማር ያስፈልጋል። ኦኬ እንዴት ነው ማስተማር የሚቻለው? ብዙ ጊዜ ይሄኛው ሲባል እሰማለሁ እና ልጆቻችሁን ግልጽ አድርጋችሁ አሳድጉ ምናምን how so we can start with ገና ሴት ልጅ ዴቨሎፕ ስታደርግ የምታያቸው ነገሮች አሉ። ጡት እንደዚህ እንትን ማለት ከዛዛ አካባቢ የወር አበባ መምጣት እንደዚህ የመሳሰሉት እሱ ነገርማ ናቹራሊ እኮ ሲከሰት እነሱ ራሱ ያውቁታል። ግን አንተ የመጀመሪያ ጊዜያቸው ነው እኮ ሲኖሩ ሁለተኛ ጊዜማ የሚኖርም የለም ስለዚህ የሆነ ኤክስፒሪየንስ የላቸውም። ከዛ በፊት የትኛው ሴት የመጀመሪያ ፔሪዷ ሲመጣ ትደነግጣለች። በየምን ያህል ደቂቃ ሞዴስ መቀየር አለበት፣ ፓንት እንደዚህ መቀየር አለበት፣ መታጠብ አለበት፣ እንደዚህ እንትን ሆንሽ ማለት እንደዚህ ዝግጁ ነሽ ማለት ነው። ከዚህ ጋር ተያይዞ ለግንኙነት የሚመጡ ፍላጎቶች ይኖራሉ። ስለዚህ የምትተዋወቂያቸው ወንዶች ነው this is አላ ሴክሹዋል ነገር ማለት ትዳር ላይ መጀመሪያ ያለ ነገር ነው። ፊሊንጉ አሁን ቢመጣ ጊዜውን ጠብቆ ነው ሳቲስፋይንግ የሚሆነው እንጂ አሁን እዚህ ጋር ግንኙነት ብታረጊ ፍላጎት ስላለ ብቻ ፕሬግናንሲ ያባላዛር ኤቭሪቲንግ ምናምን ግን yes it's ጥሩ ነገር ነው። ግን when it's done with the right person at the right time የሚለውን ነገር ቀደም ብሎ ማሳወቅ። ወንድ ልጅም ሴት እንደዚህ ስታይ ምናምን ለሴክስ ያለ ፍላጎት ይጨምራል በዚህ እድሜ። ማስተርቤሽን እንደዚህ ቪዲዮዎች አሉ። ግን ካስለመድኩ ወደፊት እንደዚህ ፐርፎርማንስ አፌክትድ ሊሆን ይችላል። እዛ ላይ ያላቸው ሴቶች ማለት ሪያሊቲ ላይ ያሉ ሴቶች አይደለም። ከዛ ጋር ማነጻጸር የለብን። ፐርፎርማንስ ለወንድ ልጅ this is normal እዛ ጋር የምታየው that is በመድኃኒት ላይ ያሉ ሰዎች የተመረጡ ሰዎች that is not reality የሚለውን ነገር እነሱ ካልነገራቸው እዛው የ15 እና የ17 ዓመት ልጆች ናቸው አዘን ኤክስፐሪመንት ነገሮችን እያበላሹ ያሉት አሁን። ስለዚህ you can tell them at a very early age ፍላጎቱ ሲመጣ ምን ማድረግ እንዳለባቸው። ምክንያቱም out of curiosity አሁን ኖርማሊ በጣም የሚያሳዝነኝ የሚመጡ አሉ በ8 ዓመት በ9 ዓመት ምናምን ግንኙነት ጥቃት ደርሶባቸው የሚመጡ ሴቶች አሉ። ጎረቤት ምናምን 13 ዓመት ነው he's teenager he has sexual urges ይመጣሉ። ለግንኙነት ያለው ፍላጎት ይመጣል። ግን he doesn't know where to place it እዛ አካባቢ curious የሆነ ሴት እሷን ቃቃይ ምን አታውቅም ጎረቤት ልጅ ጋር ምናምን እንደዚህ ነገር ይፈጠራል። ለምን ይሄ ልጅ ምን አይነት ስሜት እየተሰማው እንደሆነ ማንም ሰው አላስረዳውም። ምን ማድረግ እንዳለበት ጋይድ ያደረገው ሰው የለም። at a very early age ገና ልክ መጎርመስ ሲጀምሩ እንደዚህ አካባቢ ጸጉር እንደዚህ ማድረግ እንደዚህ ሳይዙ እየጀመረ እንደዚህ ፍላጎት ይመጣሉ። this is what you do hygiene ከና hygiene ጋር ተያይዞ ማለት ነው። እሱንም በደንብ ማስተማር ያስፈልጋል። ለሴትም ለወንድም hygiene ማስተማር ያስፈልጋል። ኦኬ የሆነ ጊዜ ላይ ደግሞ በቤተሰብ ውስጥ የሚፈጠር ሴክሹዋል ግንኙነቶች የሚያጋጥሙበት ሁኔታዎች ይኖራሉ። ሜቢ ወንድምና እህት እናትና ልጅ አባትና ልጅ ምናምን አይነት ነገሮች እንደዚህ አይነት ነገር አጋጥሞት ለሕክምና የመጣ ምናምን እንደዚህ ታሪኮች አሉ ያጋጠሙሽ? ምን አይነት የሜንታል ስቴት ላይ ሆኖ ነው የሚመጡት? suicidal attempt
ራስን የማጥፋት ፍላጎት አላቸው ዱካክ ውስጥ ናቸው ኤንግዛይቲ ያለ ለግንኙነት ያላቸው ፍላጎት የወረደ ነው ሶ አሁን እነዚህ አይነት ታካሚዎች ከምታስበው በላይ ኮመን ነው ሴት ልጅ ያ ሶ በፍላጎት አይደለም ሶ የሆነ እድሜ ላይ የደረሰች ሴት ጥቃት የሚደርስባት በአጎት እንጀራ አባት በራስ አባት ሊሆን ይችላል በጎረቤት ልጅ ወር በጎረቤት አንድ ግቢ ውስጥ እየኖሩ በ8 ዓመት በ13 ዓመት የ40 ዓመት ወንድ የ15 ዓመት ሴትን ማሳመን ይከብደዋል ፍላጎቷ እንዲሆን ሶ ሜንታሊ ያለው እንትን ማመን አይደለም ምክንያቱም በዛ ሰዓት ያለውን ኮምፕሊኬሽን እና ያለውን ምን እንደሆነ ራሱ ሳትረዳ እሺ ብትል ግዴታ እኮ መደፈር እኮ ማለት እኮ መደባደብ መታገል ዞር በልልኝ ምናምን አይደለም ሜንታል እንትን አለ ግሩሚንግ የምንለው አለ ያችን እንድትፈልገው ማድረግ ማለት ጀስት የሆነ እንትን ትንከባከባታለህ ነይ እንትን ምናምን ከዛ የሆነ ሪዋርድ ከዛ ያችን ሪዋርድ ፍለጋ በየቀኑ ቤት ትመጣለች ከዛ ኋላ የሆኑ ተቾች ምን እንደሆነ ሳታቅ የሆነ ንክኪ ተፈጥሮ ሊሆን ይችላል ኔክስት ታይም አድቫንስ እያደረገ ሊመጣ ይችላል ሶ ፍላጎትም ቢሆን ፍላጎት አይደለም በተደጋጋሚ እንደዚህ አይነት ኬሶች ያጋጥሙኛል ስፔሻሊ እኔ ሁሉ ጊዜ የምለው ነገር በዘመድ ወይ በጎረቤት ነገር እና ሴት ልጅ በየትኛውም እድሜ ከዘመድ ጋር ከአጎት ጋር እዛ ሄዶ እደሪ ምናምን ሁሌ ይሻለ እና በህክምና ይሄ ኖርማሊ አሬንጅድ ሜሪጅ ውስጥ ምናምን እንትን ሊሉ ሲሉ እንደዚህ በፋሚሊ ሜምበር እዛው ጥቃት ደርሶባቸው አላ ከዛ ላይ ያቺ ሴት ድንግል እንድትሆን ኤክስፔክት ትደረጋለች ከዛ ግን እዛው እንትን ያለው ጥቃት ያደረሰው አጎት ምናምን ሙሉ ቤተሰቡን ቀጥ አድርጎ የሚይዝ በጣም በቤተሰብ የሚከበር ብታወሪስ ማን ያምንሻል ትባላለች አንዴ ጥቃት ከደረሰባት በኋላ ደግሞ ለቀጣዩ ምን ያደርጋሉ ድንግል እንዳልሆንሽ ነግራቸዋለሁ ብሎ እሱን እንደማስፈራሪያ ይጠቀማሉ እንጂ በጣም ከምታስበው በላይ ኮመን ነው በጣም ስፔሻሊ ይሄ ድንግልና ምናምን ሴት ልጅ ጥቃት የደረሰባት እንደዚህ በቀዶ ጥገና ተብሎ እንደዚህ ማውራት ሲጀምር የሚመጡ ሴቶች እንዳለ መተው የሚያወሩልኝ ነገር እያለቀሱ አቴምፕትድ ሱሳይድ ምናምን እያሳዩኛል በስነ ስርዓት ራሳቸው እንደዚህ ለመቀዳደድ ሞክረው ምናምን ከዛ በማን ነው ሲባል ፋሚሊ ሜምበር እዛው ግቢ ውስጥ ሁሉ ጊዜ ዘመድ የሚበዛበት ቤት ምናምን ከዛ ላይ መናገር አትችልም ለማን ያምንሻል ትባላለች እና አሁን በቃ አላገባም ምን ዝም ብዬ ልኑር ምናምን ካገብ ምክንያቱም ድንግልና በጣም እንትን የሚባልበት አይነት ማህበረሰብ ላይ ነው ያለነው ባላገባ ቢቀርስ ምናምን ነገር ይባላል ፋሚሊ እኔ በህይወት እስካለው ድረስ አንቺ ስታገቢ ማየት ነው የምንፈልገው ይባላሉ የሆነ ኮርነር ውስጥ ያስገቧቸዋል እና በፋሚሊ ውስጥ ነው ስልህ የመደፈር ጥቃት እኔ በፐርሰንት በስነስርዓት አላነበብኩትም ግን እኔ እስካጋጠመኝ ኬስ ከ50% በላይ አዲስ ሰው አይደለም ሴትን የሚደፍራት የሰፈር ሰውና የሚታመን ሰው ትልቅ ሰው ተብሎ የሚታሰብ እንጂ ታሪካቸው በጣም ነው የሚረብሽ በ8 ዓመት ምናምን ጀምሮ ወር ደግሞ አሳዳጊ ተብሎ የሆነ ወላጅ አቅም ከሌለው እህት ጋር ትላካለች የእህት ባል አሁን የእህት ባል ስለምናምን ይሄንን ቪዲዮ እየሰሙ ከሆኑ 10 ሴቶች ስለኔ እያወራሽ ነው ይላሉ ግን ከዛ በላይ ሁሌ የምሰማው ኬስ ስለሆነ so it's very common እና አሁን ወንድምና እህት በፍላጎት ለማለት አይከብድም ምክንያቱም ወንድየው የሚፈልገው ነገር አለ እሷን ማሳመን አይከብደውም ምክንያቱም እህቱና ታምነዋለች so በፍላጎትም ተብሎ እጽናት በፍላጎት ኦኬ ምንድነው መፍትሄው አንደኛ ሴት ልጅ እንትና ቤት ናት ዘመድ ናቸው ጎረቤት ናቸው በፍጹም ኦቨር ፕሮቴክቲቭ መሆን ሴት ልጅ ላይ ማንም ዘመድ ከመጣ ብቻውን እንዲያደር ማድረግ በጣም ብቻቸውን የሚሆኑበትን አይነት ኢንቫይሮንመንት አለ ውድንት የምትለው ሰው ነው ይሄንን የሚያደርገው አያረገውም እሱማ ምናምን የምትለው ሰው ነው ሜንሊ እንደዚህ አይነት ነገሮች ምክንያቱም ሁሌ ሲነግሩኝ ባወራ አያምኑኝም ምክንያቱም ቤቱን እንትን አድርጎ ምናምን በጣም ከቤተሰብ በቃ ትልቅ የሚባለው ሰፖርት የሚያደርገን ኢኮኖሚክሊ ምናምን እንትን የሚለው ሰው ነው ጥቃቱን ያደረሰው ስለዚህ ማውራት አይችሉም እኛ ቤት አሁን በቃ ሶስታችንም ቤት ውስጥ ሴት ነን ውጪ ማደር አይፈቀድልንም ውጪ ጎረቤት እንደዚህ አላ as much as possible over protective አጎት ነው እሱ ጋር ብታደር 8 ዓመቷ እኮ ነው 6 ዓመት እንደዚህ እኮ የሚያስብ ሰው የለም why risk it በጣም over protective ነው እና ኮሚኒኬት ማድረግ ስለ ከአንድ ዘመድ ጋር ሊኖራት የሚገባ ሪሌሽንሺፕ አለ ግን ይሄ እዚህ ቦታ ላይ መነካት እንደሌለባት very early ከ6 ዓመት ጀምሮ ከ5 በቃ ኮሚኒኬት ማድረግ ጀምሮ እዚህ አካባቢ ማን ሊነካሽ ይገባል ከነካሽ ወደኛ ማሳወቅ አለብሽ የሚለውን ጥቃት ቢፈጠር ራሱ ኮምፎርታብል ሆና መናገር እንድትችል ማድረግ
ኦኬ አሁንም ፕሮግራማችን እንደቀጠለ ነው። ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። መልካም ቆይታ። ጥያቄዎችን ጨርሻለሁ። የምጠይቂኝ ጥያቄ አለ? እኔ እንጃ። ጥያቄዎቹ አሪፍ ጥያቄዎች ናቸው። አሪፍ ቆይታን የቆየ ነዋ። አሪፍ ነበረ። ደስ የሚሉ ጥያቄዎች ናቸው። አይ ላይክ ኪዩሪያሲቲ እና አጠያየቅህ ደስ ይላል። ቴንኪው በጣም አመሰግናለሁ። ቴንኪው በጣም ፈቃደኛ ሆነሽ ስለመጣሽ። ምናልባት በሌላ ርዕስ በሌላ ፖድካስት እንገናኛለን ብዬ አስባለሁ ድጋሚ። ምክንያቱም አያልቅም ይሄ ጉዳይ። እየኖርን በሄድን ቁጥር አለ ሁሌ። እንዴት ነው አንቺን ማግኘት የሚችሉት ሰዎች? ያው ስልክ ቁጥርም እዚህም ሰጣችኋለሁ። የአዶን ክሊኒክ የምንሰራበትን ቦታ ታች አድራሻ አስቀምጥና ወይም ደግሞ ቲክቶክ ላይ ዶክተር ጋርፊልድ ወይም ዶክተር ምስራቅ ብላችሁ ስገቡ ተጨማሪ ቪዲዮዎች እዛ ላይ ኮመንት ላይም ኢንቦክስ ላይም የሆነ አይነት ነገር ካለ ሪስፖንድ አደርጋለሁ። ቴንኪው በጣም አመሰግናለሁ። ቴንኪው። እሺ የዛሬው ፖድካስታችን ይህንን ይመስል ነበረ። ከዚህ ፖድካስት በርካታ ቁም ነገሮች እንዳገኛችሁ ሙሉ እምነት አለኝ። ታዲያ በዚህ ፖድካስት ላይ ምን አገኛችሁ? ምን ተማራችሁ? ምን ተጠቀማችሁ? ኮመንት ላይ ጻፉልን። እናመሰግናለን።